Employee referral is good for general hiring, but might not wait for the specific high-level talent need. አያችሁ ኢምፕሎይ ሪፈራል ማለት ለጀነራል ሄሪንግ ነው የምንጠቀምበት እንጂ ለሃይ ሌቨል ታለንት አንጠቀምበትም። ብዙ ጊዜም ኮንፊደንሻል አይደለም ማለት ነው። ጥርጥር ይፈጥራል። ሰላም የተከበራችሁ የጾብ ቲዩብ ቱቶሪያል ተከታታዮች፣ አሁን ደግሞ በየካቲት 2018 ዓመተ ምህረት የመጣውን ኤግዚት ኤግዛም ጥያቄዎች ለማናጅመንት፣ ለቢዝነስ ማናጅመንት፣ ለቢዝነስ አድሚኒስትሬሽን ለሆናችሁ አዘጋጅተናል። ያላችሁ ሐሳብና አስተያየት ሱጡን። ስለምትከታተሉን እንወዳችኋለን እና አሁን እንጀምራለን። ከብዙ ማብራሪያ በአጭር ጊዜ ልንሰጣችሁ ነው። ያላችሁ ሐሳብ አስተያየት ሱጡን። ባለፈው የነበረውም ሰርተናል። አሁን ደግሞ የካቲት 2018 እናያለን ማለት ነው። ፈታ ያላችሁ አንብቡ የሚል ሐሳብ አለን። ይህንን ቪዲዮ የሚያቀርብላችሁ ገብረ ሐዋርያ ነው። for any advice information በ0923 717038 ማድረስ ትችላላችሁ። let's go እንጀምር። አሁን ልንጀምር ነው። ቁጥር 1 A manager who hands over certificates to individuals who actively participated in the establishment of a company at the time of its opening ceremony is playing the role of A. spokesperson, B. leadership, C. figurehead, D. liaison ይላል። እንደዚህ አይነት ጥያቄዎች ሁሌም ይመጣሉ። ብዙ ጊዜ ነው የምነግራችሁ። አዳዲስ ለሆናችሁ ምናልባት ያልሰማችሁት ይሆናል እንጂ ዙሮ ግን እንደዚህ አይነት ጥያቄዎች ይመጣሉ። እንደ ሊደርሺፕ፣ ፊገርሄድ፣ ስፖክስፐርሰን ምንድነው? ትንሽ ለየት ያሉ ወርዶችን ሚኒንጋቸውን መያዝ አለብን። በተለይ በአማርኛ መያዝ አለብን። ምንድነው ትርጉሙ? አሁን ቀጥታ አይመጣም። ሁሉንም ለማየት እንሞክራለን። ስፖክስፐርሰን ምን ማለት ነው? ስፖክስፐርሰን አሁን ያለው ጥያቄው ላይ ማናጀሩ ምንድነው እያደረገ ያለው? ፓርቲሲፔት ላደረጉ ሰዎች ሰርቲፊኬት እየሰጠ ነው። በሆነ ሰርመኒ የሰርቲፊኬሽን ሰርመኒ ያለ ማለት ጥሩ ለሰሩ ሰዎች መበራታቻ ሽልማት እየተሰጠ ነው። ስለዚህ እንዲህ ያለውን ሮል ያለው ሰው ምን አይነት ነው? መጀመሪያ ያለው ስፖክስፐርሰን ልክ ነው አይደለም? ስፖክስፐርሰን ማለት ስፖክስፐርሰን የሚናገር ሰው ነው። ብዙ ጊዜ ኢንፎርሜሽናል ሮል አለው። ይሄም ኢንፎርሜሽን ሼር ያደርጋል። የኦርጋናይዜሽኑ ኢንፎርሜሽን ወደ ማን ነው የሚሰጠው? ወደ አውትሳይደር ማለት ነው። ውጭ ወዳሉ ሰዎች ብዙ ጊዜ ፕሬስ የሚሰጥ ማለት ነው። መግለጫ የሚያወጣ ማለት ነው። ስፖክስፐርሰን ቃል አቀባይ እንደ አይነት ሰው ማለት ነው። ይሄ ስፖክስፐርሰን ይባላል። ከኮንቴክስቱ አይሄድም። ኤ ያለው ቢ ያለው ሊደርሺፕ ማለት ሁሉን አቀፍ ነው። ይሄ ኢንተርፐርሰናል ሮል ነው። ይሄም ሞቲቬቲንግ፣ ትሬኒንግ፣ ዳይሬክቲንግ ኤምፕሎይዎች እያያዘ ነው። ሊደርሺፕ ሲባል ሁሌ መያዝ ያለብን ኮንሴፕት አለ። ምንድነው? ጎል ነው። መጨረሻ ላይ ጎሉ ለመድረስ ሞቲቬት የሚያደርግ ትሬን የሚያደርግ አሰራር ነው ሊደርሺፕ ማለት። ከኮንቴክስቱ አይሄድም። ቢያለውም ሲያለው ፊገር ሄድ ይላል። ልክ ነው? አዎ ልክ ነው። ይሄ ከኢንተርፐርሰናል ሮል ነው በልክ ግን እዛ ላይ ምን አለ ማለት ነው? ብዙ ጊዜ ሲምቦሊክ ነው። እንደ ምስል ነው የሚታየው። እንደ ሌጋል እንደ ሶሻል ዲሪ ነው ፐርፎርም የሚያደርገው ማለት ነው። ብዙ ጊዜ ሃንድል የሚያደርገው አዋርዶች፣ ሰርቲፊኬቶች ምናምን ማለት ነው። ብዙ ጊዜ ሰርሞኒያል ዱሪ የሚፈጽመው ማን ነው ማለት ነው? ፊገር ሄድ ነው። ምስል ነው። የካምፓኒው ምስል ነው። ማናጀሩ ሪፕሬዘንት አድርጎ የሚሸልም ሰው ምን ይባላል ማለት? ፊገር ሄድ ይባላል። ፊገር ሄድ ኦርጋናይዜሽኑ ወክሎ ሽልማት የሚሰጥ ማለት ነው። ፊገር ሄድ ይባላል።
ሶ መልሱ ሲ ነው። ዲ ያለው ደግሞ ላይሰን ይላል። ይሄ ኮንታክት ፐርሰን ነው። ብዙ ጊዜ ኢንተርፐርሰናል ሮል ነው። ይሄም ምንድነው የሚያደርገው? ኔትወርክ የሚሰራ ነው። ከአውትሳይድ የሆኑ ሰዎችን የግንኙነት ክፍል ሰው ነው። ይሄ አውትሳይድ ኮንታክት የሚያደርግ ከአውትሳይድ ጋር ተገናኝቶ ኢንፎርሜሽን ሳፖርት ምናምን ይህንን የሚያስተባብር ሰው ምን ይባላል? ላይሰን ይባላል ማለት ነው። እንደ ጉዳይ አስፈጻሚ አይነት ነው። ጉዳይ አስፈጻሚ ነው። ከሰዎች ጋር በመገናኘት በመነጋገር በምናምን ማለት ነው። ላይሰን ይባላል። ሶ ይሄን መረዳት አለብን። ሶ መልሱ ምንድነው ማለት ነው? ሲ ፊገር ሄድ የሚለው መያዝ አለብን። እሺ ቁጥር 2 እንደዚህ አይነትም ይመጣል። ቼስ ስኩዌር ያለው የባለፈው ሰርቸው ስለነበረ ነው። ቀደም ያሉትንም ለመስራት ሞክሬያለሁና ሶ ከቼስ ስኩዌር ያለው ነገር መያዝ አለብን። ፎርሙላ ማለት ነው። ፎርሙላ በተደጋጋሚ ነው የሚመጣው ማለት ነው። በተደጋጋሚ ነው የሚመጣው። ከፊገር ሄድ ደግሞ መያዝ ያለባችሁ ምንድነው? ፊገር ሄድ ማለት ስትይዙ ሁሌ ማለት ነው። ስትይዙ ዝም ብሎ መሸምደድ አሁን አያስፈልግም። ሁሌም የምነግራችሁ ማለት ነው። መሸምደድ ሳይሆን ከራሳችሁ ጋር ማገናኘት አለባችሁ። ለምሳሌ ፊገር ሄድ ማለት ምስል ነው። ፌስ ነው። ፌስ ኦፍ ዘ ካምፓኒ ማለት ነው ፊገር ሄድ ማለት። ስለዚህ ሲምቦሊክ ነው። ሴሪሞኒያል አክቲቪቲዎች የሚሳተፍ የሚያከናውን ነው። ብዙ ጊዜ ሪባን የሚቆርጥ ሽልማት የሚሰጥ ነው ማለት ነው። ፊገር ሄድ እንደዚህ አድርጋችሁ ያዙት። ፊገር ማለት ምስል ነው። የካምፓኒ ምስል የሆነ ትላልቅ ሴሪሞኒዎች ሲኖሩ ማለት ነው። ፌሽታዎች ሲኖሩ የሆነ እውቅና የሚሰጥ ነው። እሺ ቼስ ስኩዌር ተያይዞ ያለው ደግሞ ምንድነው የሚለው? for a contingency table with 3 rows and 4 columns the degree of freedom for the chess score test are A7 B11 C12 D6 ምናምን ይላል። ሶ ይሄ ቀላል ነው። ይሄ ቀሊል የሆነ ጥያቄ ነው። በግዝ ነው ቀሊል ያልኳችሁ፣ ቀላል ጥያቄ ነው። ይሄ ዲግሪ ኦፍ ፍሪደም DF ይባላል። ዲግሪ ኦፍ ፍሪደም ፈልጉ እያለን ነው። ሶ ኮንቲንጀንሲ ቴብል ማለት ቼስ ስኩዌር ምንለው ነው። ሶ ይሄ እንዴት ነው ፎርሙላው ነው። አሁን ፎርሙላው ታውቁታላችሁ። DF R-1 ታይምስ C-1 ማለት ነው። ሮው አንድ ማይነስ እናደርገዋለን፣ ኮለሙን ደግሞ ማይነስ እናደርገዋለን። ዋን ነው ማይነስ የምናደርገው በሁለቱም፣ ከዛ እናባዛዋለን ማለት ነው። ሶ መጀመሪያ ያለው 3 ነው ያለው ሮው 3 - 1 2 ይሆናል። 4 ደግሞ ኮለሙኑ 4 - 1 ስናደርገው ስንት ይመጣል? 3 ይመጣል። ከዛ 2 እና 3 ስናባዛው 6 ይመጣል ማለት ነው። ሶ ይሄ ነው ቼስ ስኩዌር -1 አለው ማለት ነው። ሁሌ በኮለምና በሮው ሶ ሁለቱም ስናባዛው የሚመጣው ነው ዲግሪ ኦፍ ፍሪደም የሚባለው ነው። ሶ ምንድነው የሚመጣው ማለት 6 ነው። 6 ያለው የትኛው ነው? ዲ ነው። ሶ መልሱ ዲ ነው። D6 ቀላል ነው። ይሄ ፎርሙላውን መያዝ ብቻ ነው። እሺ ቁጥር 3 A company wants to fill a senior management position quickly and confidentially. Which recruitment method should it use? A. Campus recruitment, B. Employee referral, C. Job posting, D. Executive search firm. እንደማየው ኮንሴፕት ሪሌትድ መጥቷል የካቲት የነበረው። ሶ ብዙ ጊዜ አንዳንዴ ምን ያጋጥማል መሰላችሁ? በጥር አካባቢ ወይ የካቲት የሚፈተኑ ሰዎች አብዛኛዎቹ ወይ በሆነ ምክንያት የሰኔው አልፏቸው ነው ወይ ደግሞ የሆነ ጊዜ ፈተና አልመጣ ሲላቸው በድጋሚ እየተፈተኑ ነው። ሪኤግዛም ነው። ስለዚህ ብዙ ጊዜ ከበድ ይላል አንዳንዴ ማለት ነው። እኔ ለመታዘብ ችያለሁ። የካቲት ወይም የጥር ፈተናው ከበድ ይላል ከሰኔ ማለት ነው። ሰኔ ኖርማል ነው አንዳንዴ። ሶ ይሄንን በዚህ ተጽናኑ ለማለት ነው። ከታዘብኩት ነው። አንዳንዴ ሊቀየር ይችላል፣ ግን እንደዚህ አይነት ጥያቄዎች አሉ ማለት ነው። ትንሽ ከበድ ሊል ይችላል። ከተቀበልኩት ሐሳብም የካቲት በጣም ከባድ ነበር። ብዙ ተማሪዎች ውጤት አልመጣላቸውም። ሶ ይሄንን በደንብ አድርጋችሁ መያዝ አለባችሁ ማለት ነው። ጥያቄዎች ስሩ፣ መስራት። ጥያቄዎች ውስጥ ብዙ ኮንሴፕት አለ ማለት ነው። ሶ ምንድነው የሚለው አሁን ሲኒየር ማኔጅመንት ለመቅጠር ነው ያሰበው የካምፓኒው በፍጥነትና በኮንፊደንሻል
መንገድ ነው ለመቅጠር ያስባል። ሶ ምን ማድረግ አለበት? ካምፓስ ሪክሩትመንት ነው ማድረግ ያለበት፣ ኢምፕሎይ ሪፈራል ነው ማድረግ ያለበት፣ ጆብ ፖስቲንግ ነው መስራት ያለበት፣ ኤክስኪዩቲቭ ሰርች ፊርም ነው ማድረግ ያለበት። ሁሉንም ነው ያለው። እሺ መጀመሪያ ያለው ካምፓስ ሪክሩትመንት ይላል። ካምፓስ ሪክሩትመንት ማለት ካምፓሳቸው ውስጥ ያሉ ሰዎችን መቅጠር ነው አላችሁ። ካምፓስ ውስጥ ያሉ ለምሳሌ በታላላቅ ግቢዎች ያሉት ለምሳሌ በአዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ፣ በአዳማ ሳይንስ ቴክኖሎጂ ያሉ ወይ በመቀሌ ሳይንስ ቴክኖሎጂ ኤምአይቲ ያሉ ምናምን ጎዞች ናቸው ብለው ስለሚታሰቡ አንድ ካምፓኒውና ኢንስቲትዩሽኑ ውል ተፈራርመው ከነዚህ ተማሪዎች ጎዝ የሆኑትን መርጠ 10 ስጠኝ ምናምን ሊለው ይችላል ማለት ነው። እነዚህ አይነት ሪክሩትመንት አለ ማለት ነው። ምንም ፈተና ሳይፈትኑ ከካምፓሱ ጋር ተዋይቶ የሚሰራ አለ ማለት ነው። ብዙ ጊዜ ይህንን አሰራር ሲኒየር ማኔጅመንት አይደለም፣ ሲኒየር የሚለው ነገር አፍራሽ ያደርጓል። ብዙ ጊዜ የመጀመሪያ ማለት ነው ኢንትሪ ሌቨል ሃይሪንግ ይባላል፣ ወይም ጁኒየር ነው ትሬኒ የሆኑ ሰዎችን የሚቆጥረው ነው። ካምፓስ ሪክሩትመንት አይገልጸውም ኮንቴክስቱ። ያለው ኢምፕሎይ ሪፈራል ይባላል። ኢምፕሎይ ሪፈራል ደግሞ ስም ይገልጻል። ሪፈር ምን ማለት ነው? አንዱን ሰራተኛ ማለት ነው። የተቀጠረው ሰራተኛ ሪፈር አድርጎ የሚያመጣው ሰራተኛ ማለት ነው። ይሄ አሪፍ ነው ፎር ጀነራል ሃይሪንግ። ግን ብዙ ጊዜ ሃይ ሌቨል ታለንት ያለው ላናገኝ እንችላለን ማለት ነው። የችግሩ ደግሞ ኢምፕሎይ ሪፈራል አቸጋሪ የሚባለው ኮንፊደንሻል ነው። በሰዎች አሁን ለምሳሌ ምን ብሎ ያስባል ሰው መሰላችሁ? አሁን ስራ የለም ቢካውዝ ሰው በሰው ነው ያለው። ብዙ ጊዜ ካምፓኒዎች ምን ያደርጋሉ መሰላችሁ? ኢምፕሎይ ሪፈራል እየተጠቀሙ ነው። ጎዝ የሆነ ሊያገኙ ይችላሉ፣ ላያገኙ ይችላሉ። just based on the referral ወይ ነው። ግን ችግሩ ያለው ኮንፊደንሻል ነው። ራሳቸው የሚፈልጉት ሰው ሊያመጡ ይችላሉ ማለት ነው። ሰው አይተማመንባቸው ማለት ነው። ይሄ ችግር አለበት ኮንፊደንሻል ላይ ማለት ነው። ኩዊክ ነው የታወቀ ነው፣ ግን እሱ ችግር አለበት ይባላል። ያለው ደግሞ ጆብ ፖስቲንግ ይላል። ጆብ ፖስቲንግ ደግሞ የፓብሊክ አናውንስመንት ነው። ደስ ይላል። ይሄ ኮንፊደንሻል ያለበት ጆብ ፖስቲንግ ፓብሊክ አናውንስመንት አለበት። ግን ኩዊክ ላይሆን ስለሚችል እሱ ትንሽ ጆብ ፖስቲንግ ትንሽ ያለው ኤክስኪዩቲቭ ሰርች ፊርም ወይም ሄድ ሃንተር ይባላል። ይሄ ሃይ ሌቨል የሆነ ታለንት ለማግኘት ይሄ እንደ ሃንተር ነው፣ ያድናል። ይሄ የመጀመሪያ ከኤምፕሎይ ሪፈራል ትንሽ የሚገናኝ ነገር አለበት። ይሄ ግን ኤክስኪዩቲቭ ሰርች ፊርም ማለት ምንድነው? አስፈጻሚው ትልቅ ደረጃ የደረሰ ነው። አስፈጻሚ ማለት የካምፓኒው አስፈጻሚ ወይም ሄድ የሆነ ብዙ ጊዜ ምን ይባላል? ሄድ ሃንተር ይባላል። ኃላፊው ሃንት አድርጎ አድኖ የሚያገኘው ሰው ማለት ነው። ሃይ ሌቨል ታለንት ለማግኘት በጣም አሪፍ ነው፣ ተመራጭ ነው፣ አይዳል ነው፣ ኮንፊደንሻልም ተብሎ ይጠራል ማለት ነው። ምክንያቱም ትልቅ ኃላፊነት ያለው ሰው ያመጣው ስለሆነ ተብሎ ስለሚታሰብ ነው። ኢምፕሎይ ከሆነ ግን ትንሽ ነገር ሊያጋጥም ይችላል ተብሎ ስለሚታሰብ በፐብሊሲቲ ምናምን አይደለም ማለት ነው። በፐብሊሲቲ ሳይሆን ስራው ላይ የሚመጥን ሰው ያመጣል። ኩዊክ ነው። ብዙ ጊዜ በኔትወርክ ነው። ኔትወርኩ ደግሞ ቶፕ ኔትወርክ ሲሆን ነው። ቶፕ ኤክስኪዩቲቭ እያመጣው ስለሆነ በኃላፊነት እያመጣው ስለሆነ እሱ ነው። ኤክስኪዩቲቭ ሰርች ፊርም ሲባል ፕሮፌሽናል ነው እና ስራውን የሚመጥን ሰው ማች የሚያደርግ ነው እየመረጠ ያለው። ይሄ ኩዊክ እና ሲኒየር እና ኮንፊደንሻል የምንለው የተሻለው ከሁሉም ነው። አሁን ስንመርጥ በጣም የተሻለው ስለሆነ መልሱ ምንድነው ማለት ነው? ኤክስኪዩቲቭ ሰርች ፊርም ይባላል። ይፈልጋል ሪፈር አድርጎ ምናምን ከሆነ በሁለተኛ ሰው ስለሆነ ሁለተኛ አካል እየገባበት ስለሆነ ትንሽ ሊያስቸግር ስለሚችል የተሻለው ኤክስኪዩቲቭ ሰርች ፊርም ነው። መልሱ ዲ ነው። እሺ እንቀጥል። ቁጥር 4 among the following one is not a project constraint: A resources, B scope, C customer history,
ዲ ኳሊቲ ይላል። ኦኬ በቃ ማናጅመንት ስናነብ ምን ማድረግ አለብን መሰላችሁ? ማናጅመንት እንደ ኢንስቲትዩሽን እንደ ሚኒስትሪ ኦፍ ኤጁኬሽን ነው ማሰብ ያለባችሁ። ፈተና የሚወጣው በእነሱ ሆነ ማለት ነው። የሚታሰበው እናንተ ቢዝነስ ውስጥ ልትገቡ ትችላላችሁ፣ ሊደርሺፕ ልትገቡ ትችላላችሁ፣ ኤኒ ኦርጋናይዜሽን ኤኒ ፊርም ልትገቡ ስለምትችሉ ለሚያጋጥማችሁ ሁኔታዎች መፍትሄ ማግኘት ትችላላችሁ። ይሄንን በዚህ ስራ ገብታችሁ ለሚያጋጥማችሁ ጥያቄዎች መመለስ ትችላላችሁ የሚለው ነው ፎከስ የሚያደርጉት እንዳጠቃላይ ማለት ነው። እንደዚህ አይነት ጥያቄዎች ነው ኤግዚት ፈተና የሚመጡት ማለት ነው። ምክንያቱም ተመርቃችሁ ስራ ፍለጋ ስለምትወጡ ማለት ነው። ስራ ከገባችሁ እንደዚህ አይነት ጥያቄዎች ተግባር ላይ ይመጣሉ። አሁን በጽሁፍ ነው ያለው። የጽሁፉን ከመለሳችሁ ተግባር ላይ ቀላል ይሆንላችኋል ማለት ነው። ምንድነው የሚለው ፕሮጀክት እየሰራችሁ ፕሮጀክት ማኔጅመንት ምናምን የሚል ተምረን ነበር። እንደዚህ በቀላሉ የሚመጣ ኤግዚት አሁን እየቀረ ነው ነገራችሁ ማለት ነው። ፍራንክሊ አንዳንድ አሉ ግን አሁን ወርድ ባይ ወርድ እየመጣ አይደለም። ኮንሴፕት ነው። ፈታ ብላችሁ ዘና ብላችሁ ሳትጨናነቁ ዘና ብላችሁ ማንበብ ነው በቃ ከራሳችሁ ጋር ማያት። ፕሮጀክት ኮንስትሬንትስ ያልሆነው የተኛው ነው አሁን ኮንስትሬንት በፕሮጀክት እያሰራ ከሆነ ኖት ፕሮጀክት ኮንስትሬንት ይላል። ሪሶርስ ነው፣ ስኮፕ ነው፣ ከስተመር ሂስትሪ ነው፣ ኳሊቲ ነው ምናምን ይላል። ፕሮጀክት ማኔጅመንት ሲባል ትሪፕል ኮንስትሬንትስ ወይም አይሮን ትራያንግል ይባላል ብዙ ጊዜና ሶስት ነገሮች አሉት ማለት ነው። ኮንስትሬንቶቹ ምንድናቸው ማለት ነው? ትራያንግል ነው። ፕሮጀክት ላይ ኮንስትሬንቶቹ ምንድናቸው? ሶስት ናቸው። ስኮፕ ነው፣ ታይም ነው፣ ኮስት ነው ብዙ ጊዜ ማለት ነው። ስኮፕ ማለት የሚሸፍነው፣ ከዛ ታይም ነው፣ ከዛ ኮስት ማለት ሪሶርስ ማለት ነው። ሪሶርስ ነው ሪሶርስ ብዙ ጊዜ ሞድሮን የሆኑ ማናጅመንቶች ደግሞ ምን ይጨምራሉ ከዚህ ጋር ኳሊቲ የሚለው ማጆር ኮንስትሬንት ነው ብለው ይናገራሉ ማለት ነው። አሁን 4 ደርሷል ማለት ነው። 4 ደርሷል። ስኮፕ፣ ታይም፣ ኮስት እና ኳሊቲ የሚለው ማለት ነው። STCQ ማለት ነው። STCQ ስኮፕ፣ ታይም፣ ኮስት ኤንድ ኳሊቲ ማለት ነው። ይህን መያዝ አለብን። አሁን ምንድነው የሚለው ሪሶርስ ማለት ምንድነው? ሪሶርስ ማለት መኒ ነው፣ ፒፕል ነው፣ ኢኩዊፕመንት ነው። ሂውማን ሪሶርስ ይባላል። ሂውማን ሪሶርስ ነው። ሮ ማቴሪያል ሪሶርስ ነው። ኢኩዊፕመንቱ ምናምን ብሩ ማለት ፋይናንሻል ሪሶርስ ነው ማለት ነው። ሪሶርስ ኮንስትሬንት ነው። እጥረት ሊያጋጥም ይችላል። ፕሮጀክት ስትሰራ ምን ይላል? ገንዘብ አቋርጠን ነው። ኮንስትሬንት ማለት እጥረት ማለት ነው፣ ችግር የሚያጋጥም ማለት ነው። እሱ ነው። ፕሮጀክቱ ተቋረጠ በምንድን ነው ሲባል መልስ የሚሆኑ ማለት ነው። ቀድመን መዘጋጀት ያለብን ለነዚህ ፎከስ ማድረግ ያለብን ማለት ነው። በቂ የሆነ በጀት መበጀት አለብን ፕሮጀክት ላይ። ሪሶርስ ማለት ነው። ሁለተኛው ያለው ስኮፕ ደግሞ what needs to be done ማለት ነው። ፕሮጀክት ላይ ስኮፕ አያውቁትም ፌል ያደርጋል ማለት ነው። ስኮፕ ማለት በቃ የታጠረ መሆን አለበት፣ ይሄን መስራት አለበት መሆን አለበት ማለት ነው። ፐርፌክት የሆነ ስኮፕ መሆን አለበት ማለት ነው። ሊሰራ የተፈለገው ኤሪያ ማለት ነው ስኮፕ ማለት። እሺ ኳሊቲ ምንድነው ብለናል? ኮንስትሬንት ነው። ኳሊቲ ማለት ስታንዳርድ ኦፍ ፕሮጀክት። ኳሊቲ ማለት ማሳካት የምንፈልገው ስታንዳርድ ማለት ነው። ማሳካት የምንፈልገው ፖዚሽን እስከ ስንት ነው የምንደርሰው? በቁጥር ሊሆን ይችላል፣ በአይን ሚነስ ማሳካት የምንፈልገው ነገር ነው። ኳሊቲ ማለት የተፈለገው የምናሳካበት ደረጃ ነው ኳሊቲ ማለት። ሲያለው ደግሞ ከስተመር ሂስትሪ ይላል። ከስተመር ሂስትሪ ይሄ እንደ ኮንስትሬንት አይደለም። ከስተመር ሂስትሪ ኢንፍሉዌንስ ሊያደርግ ይችላል ምናልባት፣ ግን እንዴት ፕላን እንዳደረገው ምናምን፣ ግን ፕሮጀክት ላይ ከስተመር ሂስትሪ እንደ ኮንስትሬንት ፐርፌክት ዳይሬክትሊ የሆነ ኮንስትሬንት አይደለም ማለት ነው። ይሄንን መረዳት አለብን። ኮንስትሬንቶች ማለት ባውንደሪዎች ናቸው። ሁሌም ባውንደሪዎች ኦፍ ዘ ፕሮጀክት ናቸው። ይሄንን ቢቀየር ፕሮጀክቱ ላይ ትልቅ ተጽዕኖ ያላቸው ናቸው ማለት ነው። ፕሮጀክቱ ሳክሰስ ላይ ተጽዕኖ የሚያደርሱ አፌክት የሚያደርጉ ናቸው ማለት ነው። ከስተመር ሂስትሪ ኮንስትሬንቶቹ ባይዘው ኮንስትሬንት ማለት መቀየር የምንችላቸው ናቸው። መቀየር የማንችለው እንደ ኮንስትሬንት አይታሰብም አብዛኛው ጊዜ ማለት ነው። ከስተመር ሂስትሪ ማለት
የሰውን ሂስትሪ የከስተመሩ ሂስትሪ መቀየር አትችልም። you cannot change the past ማለት ነው። so እንደ ኮንስትሬንት አይታሰብም። ሰው መልሱ ሲ ነው ከስተመር ሂስትሪ ይላል። እሺ ቁጥር 5 ፈጠን ለማለት እንሞክራለን በደንብ እንዲገባን በሚል ነው ትንሽ ያረዘምኩት ያለው a trainee copies a supervisor method of preparing a management report. This represents A, precision, B, naturalization, C, manipulation, D, limitation. እንደዚህ አይነት ጥያቄዎች መጥተው አያውቁም። በእውነት ነው የምነግራችሁ። እንደዚህ አይነት ጥያቄዎች መጥተው አያውቁም። የካቲት የመጣው ትንሽ ጠጠር ያለ እንደነበረ አሁን የተረዳሁት ነው። የሆነ ሰው ነግሮኝ ነበር። አሁን ፐርፌክትሊ እያየሁት ነው ማለት ነው። የሆነ ትሬኒ ጀማሪ ሰራተኛ አለና ከአሰራር አለ የማኔጅመንት ሪፖርት አቀራረብ ፎርም አላቸው የታወቀ አንድ አይነት እንዲሆን የሆነ ፎርም ይጠቀማሉና ከዛ ጀማሪው ከሱፐርቫይዘሩ ኮፒ አድርጎ ሪፖርት እየሰራ ነው እየተጠቀመ ነው ማለት ነው። ሶ ይሄ ምን አይነት አሰራር ነው? ፕሪሲሽን ነው፣ ናቹራላይዜሽን ነው፣ ማኒፑሌሽን ነው፣ ኢሚቴሽን ነው ምናምን ይላል። ሶ ሁሉም እኔ ያለ ማለት ነው። ኢሚቴሽን ይቅርታ ኢሚቴሽን ያልካችሁ ኢሚቴሽን ሶ ሁሉም ነው ያለን። ፕሪሲሽን ማለት ምን ማለት ነው? ፕሪሲሽን ማለት ተቀራራቢ ልክ የሆነ ነገር ማለት ነው። ተቀራራቢ ወደ እውነት የቀረበ performing a task with high accuracy ወደ ትክክለኛነት የቀረበ ወደ እውነት የቀረበ እና ትንሽ ተጥፊው ኤረር ያለበት ነው ፕሪሲሽን ማለት። የምንሰራው ስራ እንደዚህ ከሆነ ፕሪሳይዝ ይባላል ማለት ነው። ፕሪሳይዝ አሪፍ የሆነ ማለት ነው። አሪፍ የሆነ ትክክለኛ የሆነ ስራ ማለት ነው። ቢ ያለው ደግሞ ናቹራላይዜሽን ይላል። ምን ማለት ነው? ናቹራላይዜሽን ያን ተፈጥሯዊ አይነት performing the task automatically and perfectly it becomes second nature ማለት ነው። በቃ አውቶማቲክ የሆነ በቃ ማለት ምንድነው? ፐርፌክት የሆነ ስራ ማለት ነው። በቃ ወጥ የሆነ ስራ ሲሆን ወጥ ማለት ፐርፌክት በቃ ምንም እንከን የሌለበት ሲሆን አይነት ማለት ነው። ሰከንድ ኔቸር ማለት ነው። ሰከንድ ኔቸር ሲሆን እንደዚህ አይነት ማለት ነው ናቹራላይዜሽን ይባላል ማለት ነው። እሺ ማለት ፐርፌክት እና አውቶማቲክ በቃ የሆነ ሰከንድ ኔቸር። ለምሳሌ ሰው አለ ተመሳሳይ ሰው መስራት ይቻላል ማመሳሰል ነው የሚቻለው እንጂ ሰው እንደዚህ አይነት ራሱ በራሱ እንደ መድገም አይነት ነው ናቹራላይዜሽን። ፐርፌክት ማለት ነው ፐርፌክት ኮፒ አይነት ማለት ነው። ሲ ያለው ማኒፑሌሽን ይላል። ማኒፑሌሽን ምንድነው? ማኒፑሌሽን ማለት performing an action from memory or following instructions ይላል። ምንድነው? ማኒፑሌሽን ማለት ከሆነ ነገር መሰረት አድርገህ መስራት ነው። ኢንስትራክሽኖቹ ወይ ምናምን እሱን እየተጠቀምኩ ዳይሬክት እያደረገ እሱን ብትሰራ ምን ይባላል ማለት ነው? ማኒፑሌሽን። በፋንዳሜንታል ላይ ወይ በሆነ በፋውንዴሽን ላይ መስራት ማለት ነው አይነት ማኒፑሌሽን ማለት። ቢያለው ደግሞ ኢሚቴሽን ይላል። ኢሚቴሽን ማለት ይሄ ሲምፕለስት ሌቨል ነው፣ ቀላል አሰራር ነውና ኦብሰርቭ ታደርጋለህ ከዛ የሰውን ኮፒ ታደርጋለህ ማለት ነው። አክሽኖቹ ስራዎቹ ተጠቅመዋለህ ማለት ነው። ሶ ይሄንን አሰራር ምን ይባላል ማለት ኢሚቴሽን። ሶ መልስ ምንድነው? ዲ ነው ማለት ኢሚቴሽን። ብዙ ጊዜ ኢሚቴሽን ከኮፒንግ ነው። ናቹራላይዜሽን ግን እንደ ፐርፌክት አይነት ነው። ኢሚቴሽን የሚለው በደንብ ይገልጿል ማለት ነው። አሁን በጣም ልክ የሚመስሉ አማራጮች ይመጣሉ ብዙ ጊዜ ማለት ነው በተለይ ማኔጅመንት ላይ። ግን የምንመርጠው በጣም ቤተር የሆነ ሳይሆን ቤስት የሆነው አንሰር የምንመርጠው ማለት ነው። ስንመርጥ ቤስት የሆነው ሶ ኢሚቴሽን አሁን ኬወርድ ነው የሚያዛለው። ኮፒ ማለት ኢሚቴሽን ነው። በጣም ተቀራራቢ የሆነው ኬወርዱ ኢሚቴሽን ማለት ነው። ሶ ፈርስት ስቴፕ ብዙ ጊዜ የምንጠቀመው ፈርስት ስቴፕ ኦፍ ለርኒንግ በተለይ ፕራክቲካል ስኪል ላይ የሆነ ስንሰራ ምናምን መጀመሪያ ላይ ለጀማሪዎች የምንጠቀመው አሰራር ኢሚቴሽን ነው ማለት ነው። ኢሚቴሽን እሺ ሶ መልሱ ዲ ነው። ቁጥር 6 identifying and evaluating economical viable business opportunity is vital. So which of the following is the first stage of opportunity identification and evaluation? identify እና
ኢቫሉዌት ማድረግ ለኢኮኖሚ ጥቅሙ ማለት ነው። የቢዝነስ ላይ ስንሰራ ቢዝነስ ኦፖርቹኒቲ ላይ ስንሰራ ኢኮኖሚው ምን ያክል ነው፣ ስንት ያክል ኢኮኖሚ ትርፍ አለው ምናምን የሚለው ነገር አስፈላጊ ነው። ሶ ኦፖርቹኒቲ አይደንቲፋይ ስናደርግ ያለው ገጸ በረከት እድል ስንት ያክል ነው ኢቫሉዌት ስናደርግ መጀመሪያ ላይ ምን ማድረግ አለብን ነው። መጀመሪያ ምን ይላል? ኦፖርቹኒቲ አይደንቲፊኬሽን ነው፣ ኦፖርቹኒቲ ዲቨሎፕመንት ነው የምናደርገው፣ ኦፖርቹኒቲ ኢቫሉዌት ነው የምናደርገው፣ ኢንቫይሮንመንታል ስካን የምናደርገው። ሁሉንም እናያለን፣ ሁሉንም ማለት ነው። መጀመሪያ ያለው ኦፖርቹኒቲ አይደንቲፊኬሽን። ኦፖርቹኒቲ አይደንቲፋይ ስናደርግ መጀመሪያ ሁኔታውን አይተን ነው እንጂ ዝም ብለን ወደ ኦፖርቹኒቲ አይደንቲፊኬሽን አንገባም። እድሎቹ አንለያቸው ወይም ያሉ እድሎችን አናወጣቸው። ሶ መጀመሪያ ላይ ኢንቫይሮንመንት ስካን ማድረግ አለብን ማለት ነው። መልሱ ዲ ነው። ሶ ሁሉንም እናያለን። ይሄ ዝም ብሎ ኦፖርቹኒቲ አይደንቲፋይ ነው የሚለው። ቢ ያለው ኦፖርቹኒቲ ዲቨሎፕመንት። ኦፖርቹኒቲ ዲቨሎፕመንት አይሆንም። ኦፖርቹኒቲ ዲቨሎፕ በቀጥታ ፈርስት ስቴጅ አይደለም ማለት ነው። ሲ ያለው ኦፖርቹኒቲ ኢቫሉዌሽን ደግሞ መጀመሪያ ላይ አይደንቲፋይ ከተደረገ ምናምን ነው እንጂ በቀጥታ መጀመሪያ ስፔሲፊክ መደረግ አለበት። ብር ይሰራል ወይ ምናምን የሚለውን ነገር ኦፖርቹኒቲ ሜኪንግ ምን ስለሆነ ዋናው ቢዝነስ አላማ ሶ ቀጥታ ወደ ኢቫሉዌሽን አንገባ ማለት ነው። ዲ ያለው ኢንቫይሮንመንታል ስካኒንግ ልክ ነው። አዎ ልክ ነው ማለት ነው። ቀላል ነው። ኢንቫይሮንመንት ስካን ማድረግ አለብን፣ ኢንቫይሮንመንቱ መቃኘት አለብን ማለት ነው። ይሄ very first step ነው። we must look at the world ማለት ነው። ዓለማችንን ማየት አለብን። ኢንቫይሮንመንታችንን መመርመር አለብን። ትሬንዱ፣ ቴክኖሎጂው፣ ህጉ፣ ሁሉም ነገር ጋፑ የሆነ ቢዝነስ ስትጀምር ሁሌም ቢዝነስ ስንጀምር ምን ማድረግ አለብን ማለት ጋፕ ማድረግ አለብን። ምንድነው ጉድለት ያለው? ጉድለቱን መሙላት ከቻልን ብሩ ራሱ ይመጣል ማለት ነው። ብሩ ራሱ ይመጣልና ይሄ ለቀጣይም አሁን ብቻ ሳይሆን ለቀጣይም የሚጠቅም ጥያቄ ነው። ደስ ይላል። ሶ መቃኘት አለብን እንጂ ሰው ስለጀመረ ወይ ምናምን አይደለም ቢዝነስ የሚጀምረው። ለምሳሌ የሆነ የሱቅ እጥረት ካለ ሱቅ መክፈት ራሱ የራሳችን ችግር ራሱ ቢዝነስ እንጀምር ሊያደርገን ይችላል። ለምሳሌ በአካባቢያችን ልብስ የሚሸጥበት ከሌለ ከዛ እኛ እየተሸገር ወደ ከተማ እየሄድን የምንገዛ ከሆነ በአካባቢያችን የቡቲክ ከፍተን ስንሰራ ቢዝነሱ ብዙ ብር ያመጣል ማለት ነው። we make much more money ማለት ነው። ሶ መልሱ ምንድነው ማለት ነው? የኢንቫይሮንመንታል ስካኒንግ ነው ዲር። እሺ ምክንያቱም ኦፖርቹኒቲ ሲባል ማፕ መጀመሪያ ላይ ሁሌም ማፕ ነው። የሆነ ቦታ ለሚሄድ ሲፈልግ ሰው ምንድነው ማድረግ ያለበት? ማፑ ደግሞ እንደ ፕላን ስካን ማድረግ አለበት ማለት ነው። ኢንቫይሮንመንቱ ስካን ያደርጋል ስፖት ማለት ነው። ስፖቲንግ የሚባለው ነገር ቢፎር ስፖቲንግ የሚባለው ነገር የሚመጣው መጀመሪያ ላይ ስካን ከተደረገ በኋላ ነው። ስካን ከተደረገ በኋላ ይመረጣል ምናምን ማለት ነው። ሶ ስካኒንግ ምንም ቀላል ነገር ነው። ሶ ኢንቫይሮንመንታል ስካኒንግ መጀመሪያ የሚመጣ ስቴጅ ነው። እሺ ቁጥር 7 a multinational corporation MNC is defined by which of the following dimensions to be present? A. Structural, performance and behavioral. B. Ethical, financial and operational. የሚላለ ከዛ ሲ ያለውስ ትንሽ ተቆርጧል መሰለኝ። ሲ ያለው ኢምፖርት ኤክስፖርት ኤንድ ትሬድ ባላንስ ነው። ዲ ዶሜስቲክ ፎሬን ኤንድ ግሎባል ይላል ማለት ነው። ትንሽ ተቆርጧል። ዙሮ ቢ ያለው ኢቲካል ፋይናንሻል ኤንድ ኦፕሬሽናል ነው። ሲ ያለው ደግሞ ኢምፖርት ኤክስፖርት ኤንድ ትሬድ ባላንስ ነው። ይቅርታ ለዚህ የወርዲንግ ስህተት። ሶ ምንድን ነው የሚለው መልቲናሽናል ኮርፖሬሽን ወይ ኤምኤንሲ የሚባለው በስኮላሮቹ አይደንቲፋይ ይደረጋልና ምን የያዘ ነው? ዳይሜንሽኖቹ የያዘ ነው። ሁሉንም እናያለን። ኤ ምን ይላል? ስትራክቸራል፣ ፐርፎርማንስ፣ ቢሄቪየር። ልክ ነው? አዎ ልክ ነው። ስትራክቸሩ፣ ፐርፎርማንሱ፣ ቢሄቪየር የሚባለው ዳይሜንሽን የያዘ ነው። ኤምኤንሲ ዲፋይን ሲደረግ በስኮላሮቹ ማለት ነው።
ሶስት ሌኖሶች አሉት ማለት ነው። እነዚህ ናቸው ስትራክቸር ኤስፒቢ ማለት ነው። ስትራክቸራል ማለት መልቲናሽናል ኮርፖሬሽን ነው፣ ሁሉን አቀፍ ኮርፖሬሽን ስለሆነ ስትራክቸራል ማለት ስትራክቸሩ ሲባል ስንት ያክል ካንትሪዎች ናቸው በውስጡ የሚገቡት፣ ኦነርሺፕስ እንዴት ያለ ነው የሚለው ስትራክቸሩ ያጠናል ማለት ነው። ስትራክቸሩ ያጠናል። ይሄ ነው ስትራክቸራል ማለት። ቢ ያለው ቀጥሎ ያለው ደግሞ ፐርፎርማንስ ስትራክቸራል ብሎ ከዛ ፐርፎርማንስ በኤምኤንሲ ይካተታል። ይሄ ፐርፎርማንስ ማለት ሴል የሚደረጉ ወይም የሚኖር አሴት ስንት ያክል ነው ፐርፎርማንሱ እስከምን ድረስ መድረስ አለበት ምናምን የሚለው ዳይሜንሽኑ ነው ማለት ነው። ሌላው ቢሄቪራልም ያያል። ቢሄቪራል ማለት እንዴት ነው ማናጅመንቱ ሐሳቤ ምንድነው? ግሎባሊ ነው የሚያስበው which is geocentric ነው ወይስ ሆም ካንትሪ ላይ ቤዝ የሚያደርግ ነው ማለት ነው። which is ethnocentric ምናምን የሚለው ethnocentric geocentric ምናምን የሚሉ ይመጣሉ። በመንገዴ ብዙ ጊዜ ነው የሚመጡት። ይሄንን ማወቅ አለብን። ይሄንን ያያል ማለት ነው። ይሄንን በቀላሉ ለመያዝ ምን ብላችሁ መያዝ ትችላላችሁ? ኤስፒቢ ብላችሁ መያዝ ትችላላችሁ። መልቲናሽናል ማለት ነው። መልሱ ምንድነው? ኤ ነው። ቢ ያለው ኢቲካል ምናምን ኢቲካል ፋይናንሻል ኢን ፕሮፖርሽናል ይሄ ለማሳሳት የመጣ ነው። ኢምፖርት ኤክስፖርት ትሬድ ባላንስ አይደለም። ዲ ያለው ዶሜስቲክ ፎሬን ኤንድ ግሎባል ይሄ ለማሳሳት የሚመጡ ጥያቄዎች ናቸውና ይሄንን መረዳት አለብን። ስትራክቸራል ፐርፎርማንስ አሁን የሚመስሉ አሉ፣ ግን የሚመስሉ አይደለም የሚመጣው ትክክል የሆነው ነው። ወደ ኮንቴክስቱ የቀረበ መምረጥ ነው ያለብን። መልሱ ኤ ነው። ሌሎቹ ብዙ ማብራሪያ አያስፈልገውም። መልቲናሽናል ሲባል ሁሉንም የያዘው ነገር ኤስፒቢ የሚባለው መረዳት አለብን ማለት ነው። ስትራክቸራል ፐርፎርማንስ ቢሄቪየርስ እንደው መረዳት አለብን። ኤ ነው መልሱ። ቁጥር 8 which of the following questionnaire question is an example of double-worded question that should be avoided ይላል። ትንሽ ወርዱም አንዳንድ ወርዶቹ በማኔጅመንት ላይ የሆነ የተለዩ መስሉ የሚከብዱ ትርጉማቸው የማይታወቅ መስሉ አሉ። እንዴት ነው የምንመልሰው? የግድ ማኔጅመንት ተፈታኝ ከሆንኩ እኮ ብዙ ቃላቶች ማወቅ አለብን። ኖፕ ይህ ግዴታ አይደለም። ከኮንቴክስቱ ጋር መሄድ ነው። ኮንቴክስቱ ምን የሚል ነው መረዳት አለብን ማለት ነው። ምርጫዎቹ ራሱ ሂንት ይሰጣሉ አንዳንዴ። A on a scale of 1 up to 5 rate our customer service. B how satisfied are you with our product quality. C what's your annual income. D when did you last upgrade your computer and printer ይላል። እዚህ ጋር ዳብል ቤርሊድ ኮሽን ማለት ጥያቄው ሁለቴ ጥያቄው ራሱ ጥያቄ የሚያመጣ ማለት ነው። በጥያቄው ውስጥ ሌላ ጥያቄ ያለ ነገር መኖር የለበትም። ይሄ አቮይድ መደረግ አለበት። ኮሽን ይላል ቀጥታ መሆን አለበት በቀላሉ እንዲመለስ። እንደዚህ አይነት ጥያቄ ሆኖ የተኛው ነው ነው እሱ ነው የምናየው። መጀመሪያ ያለው ዳብል ቤርሊድ ኮሽን በአንድ ላይ ሁለት ነገሮች ሲጠይቅ ነው ቤርሊድ ኮሽን የሚባለው። አንድ መመለስ ያለበት ግን ሁለት ጥያቄዎች አንድ ላይ ሲመጡ ዋት አወዛጋቢ ነገር ነው። እንደዚህ አይነት አያስፈልግም ኮሽነር ላይ። መልሱ ምንድነው ነው? ለምሳሌ ኤ እና ቢ ሲ የሆነ አንድ አይነት ነገር አላቸው፣ አንድ አይነት ናቸው። ከስተመር ሰርቪሳችን ከ1 እስከ 5 ሬት አድርገው ነው በቃ ተጨረሰ። ቢ ያለውስ ምን ይለው? how satisfied are you with our product quality? ስንት ያክል ነው በፕሮዳክት ኳሊቲያችን ስንት ያክል ነው ሳትስፋይ ሆንኩ? በጣም ጥሩ ምናምን አንድ ነው የምትመልሰው ማለት ነው። ተጨረሰ። ሲ ያለው what's your annual income? የአመት ገቢ ስንት ነው? የአመት ገቢ 50,000 100,000 10,000 just ቀላል። ዋን የሆነ አንድ ጥያቄ ነው፣ ስፔሲፊክ ነው፣ ክሊር ነው፣ ቶፒኩን የታወቀ ነው። እዲ ያለውስ when did you last upgrade your computer and printer?
ትንሽ የሚያዋዛገው ነገር አለበት። እንዴት ነው እንዴት ሁለት ነገሮች ስላሉበት ማለት ነው። መጨረሻ ላይ ኮምፒውተርና ፕሪንተር አፕግሬድ ያደረገው መቼ ነው? ኮምፒውተርና ፕሪንተር ያውን ኪወርድ አለ ኤንድ የሚለው ነገር ነው ዳብል ያደረገው ማለት ነው። ኮምፒውተር ብቻ ቢሆን አሪፍ ነበር። አሁን ግን ለምሳሌ አንዱ ሰው ኮምፒውተርና ፕሪንተሩ አንድ ላይ አፕግሬድ አድርጎት ሊሆን ይችላል ማለት ነው መጨረሻ ላይ። ሌላኛው ደግሞ የተለያየ ሰው ሁለት ጥያቄዎች ሲሆኑ ያስቸግራል ማለት ነው። ሁለት ጥያቄ ነው መሆን ያለበት። ሶ ዲ ያለው ነው ባርሌድ ኩዌስቸን የሚባለው ሰው መልሱ ዲ ነው። ኤንድ የሚባለው አስፈላጊ አይደለም። ምክንያቱም ኤንድ ማለት ሁለት ነገሮችን ጆይን የሚያደርግልን ነው። ሁለት ቶፒኮች አንድ ላይ ሊይዝልን ስለሚችል ሶ የዚህ ዳብል ባርሌድ ይሄ ደግሞ ኩዌስቸነር ላይ የሚገኝ ብዙ ጊዜ የሚከሰት ሚስቴክ ነው። እሱ ዲ ነው ብለናል። እሺ ቁጥር 9 ቀለል እንዲላችሁ ብዬ ነው ብዙ። እሺ according to John C. Maxwell which one of the following is the definition of leadership? ይህ ይመጣል ሊደርሺፕ ምንድነው? ማኔጅመንት ምንድነው? ምክንያቱም ማኔጅመንት ባሪዎች ሆናችሁ ሊደርሺፕ ምንድነው? ሊደር ምን ይሰራል? ማናጀር ምን ይሰራል? ይሄን ግዴታ ነው ይመጣል ሁሌ ማለት ነው። ሊደርሺፕ ምንድነው ሊደርሺፕ? ሁሌ ብዙ ጊዜ ነው የሚመጣው። አይነቶችም አሉ የሊደርሺፕ አይነቶች። ማኔጅመንት ኤሮች አይቀርም መቼም አይቀርም ብዙ ጊዜ ነው የሚመጣው። እሺ ሶ ጆን ማክስዌል ያለውን የሊደርሺፕ ዲፊኒሽን ምንድነው ነው? ሊደርሺፕ ምን ማለት ነው? ability to reach organizational goal ነው። ability of coping with change ነው። ability to pursue others ነው። ability to get flowers ነው። ጆን ሲ ማክስዌል የሚባለው ምንድነው የሚለው ሐሳብ ማለት ነው። በቀላሉ መያዝ ሊደርሺፕ ማለት ኢንፍሉዌንስ ነው ብሎ የሚናገረው። በቃ ብዙ ምናምን ወይ ትንሽ ማለት ሳይሆን ኢንፍሉዌንስ ማድረግ ነው። ብዙ ኢንፍሉዌንስ ማድረግ ወይ ትንሽ ኢንፍሉዌንስ ማድረግ ሳይሆን ሊደርሺፕ ማለት ኢንፍሉዌንስ ተጨረሰ። ኢንፍሉዌንስ ካለ ሰዎች ፎሎው ያደርጋል። if you have influence follow you። ስለዚህ ሊደርሺፕ ማለት ዋና ፖይንቱ ማለት ፎሎወር ነው። በሊደርሺፕ ያሉት ምንድነው? ፎሎወሮች አሉ። ሶ ፎሎወሮቹ አትራክት ማድረግ ነው። ፎሎወሮች ተከታዮች ታዛዦች ሳይሆን ተከታዮች አሉ ማለት ነው። ሶ ሜንቴን ፎሎወር ታደርጋለህ ማለት ነው። አቢሊቲ ቱ አትራክት ነው። ኢንፍሉዌንስ የማድረግ አቅም ነው ሊደርሺፕ የሚለው ማክስዌል። ሶ ትክክለኛው የሆነው ምንድነው? መጀመሪያ ያለው ሪች ኦርጋናይዜሽናል ጎል አይደለም ላይሆን ይችላል። ኮፒንግ ዊዝ ቼንጅ ላይሆን ይችላል። አሁን ቀጥታ የሆነ ዲፊኒሽን ነው መረዳት ያለብን። ሌሎችን ማሳመን አይደለም በንግግር ምናምን አይደለም። ምክንያቱም ቱል ነው ሊደርሺፕ ላይ ግን ዲፊኒሽን አይደለም ሁሉንም የያዘ አይደለም ማለት ነው። ምክንያቱም ፖለቲሻኖችም ይጠቀሙታል። ፖለቲሻን ብቻ አይደለም ሊደርሺፕ በፖለቲክስ ብቻ ሳይሆን በካምፓኒ በኦርጋናይዜሽን ያለ ነገር ስለሆነ ነው። ቢዝነስ ላይ አሉ ማናጀሮች አሉ ማለት ነው። ዳይሬክቲንግ ማኔጂንግ ዳይሬክተር የሚባል ማለት ነው። ሶ ፖዚሽን የሚባለው አይገልጸውም ነው። ኮፒንግ ምናምን የሚባለው አትሪቢዩት ሊሆን ይችላል ግን እንዲያውም ዲስቲንጉሽ የሚያደርገው ከማኔጅመንት የተያዘ ነው እንጂ ሊደርሺፕ ከሱ ጋር የሚሄድ አይደለም። ኮፒንግ ከሁኔታዎቹ መቀየር ምናምን አይደለም ማለት ሶ ዋናው መልሱ ምንድነው? ability to get followers ነው ማለት ነው። ምክንያቱም ማክስዌል የሚባለው ነገር በቀላሉ ለማዝመን ታደርጋላችሁ መሰላችሁ። ማክስዌል ፎከስ የሚያደርገው ሊደርሺፕ ማለት ኢንፍሉዌንስ ነው። ማክስዌል ያቀረበው ሎ ኦፍ ኢንፍሉዌንስ ነው። ሊድ ካደረክ ከመራ ሰው ይከተላል። ኢንፍሉዌንስ ካደረክ ሰው ይከተላል። የምትናገረው ነገር የምትሰራው ነው። ይሄ ነው በቃ የተረዳ ነገር። ሰው መልሱ ዲ ነው። ability to get followers ነው። እሺ ቁጥር 10 by the way ይሄንን ቪዲዮ ስታዩ ያላችሁ ሐሳብ አስተያየት ጻፉልኝ።
ያልገባችሁ ካላችሁ ጻፉልኝ ከፈለጋችሁ በስልክ ከፈለጋችሁ በኮሜንት ማስቀመጥ በአይን ሚንስ ይሄን ማግኘት ትችላላችሁ መነጋገር እንችላለን መወያየት እንችላለን የቻልኩትን ያክል ለማስረዳት እሞክራለሁ የተሳሳትኩትን ደግሞ ለማረም እሞክራለሁ ማለት ነው እሺ Assume you are asked to conduct a brief team building exercise to improve trust among a newly formed group. Which activity will be most appropriate? A. An individual reflection task. B. A role-play scenario where members solve a fictional conflict. C. A lecture on teamwork theories. D. A written test on communication styles. አሁን ጥያቄው ለመስራት መጀመሪያ አስፈላጊው ነገር ጥያቄ መረዳት ነው የጥያቄው እኩለ መንገድ ማለት ነው ቲም ቢልዲንግ ላይ ስንሰራ ቲም ቢልዲንግ ኤክሰርሳይዝ እየሰራ ነውና ትረስት አዲስ የሆነ ግሩፕ ላይ ትረስት ፎርም ለማድረግ ነው የፈለግነውና ምን ማድረግ አለብን መጀመሪያ ያለው ኢንዲቪጁዋል ሪፍሌክሽን ታስክ የራሳቸው ስራ እንዲሰሩ ምናምን የሚላል ቢያለው ሮል ፕሌይ ሲናሪዮ መጠቀም አለብን ሶልቭ ፊክሽናል ኮንፍሊክቶች እንዲለዩ ምናምን የሚላል ሮል ፕሌይ ሲናሪዮ መጠቀም አለብን ሲያለው ሌክቸር መጠቀም አለብን ብሪፍ የሆነ ሐሳብ እየሰጠን ነውና ሌክቸር መስጠት አለብን ኦኬ ይሄ ከምን የተያዘ መስላችሁ እንደ ለርኒንግ አይነት ነውና እንደ ለርኒንግ ነው እየሰራን ያለው ዲያሎግ ደግሞ የሆነ ሪትን ቴስት መስራት አለብን ምናምን የሚላልና ለርኒንግ ሜተድ ነው እየተጠቀመ ያለ ነው ባይ ዘ ዌይ ቲም ቢልዲንግ ማለት ኢንተራክሽን ይፈልጋል አሁን የተፈለገው ጥያቄው ላይ የተፈለገው ምንድነው በቲም ላይ መጠቀም የምንችለው አሰራር ምንድነው ሌክቸር መስጠት ነው ምናምን የለርኒንግ ወይ አይነት ነውና አሪፍ የሆነው የትኛው ነው አሁን ቲም ቢልዲንግ ሲባል ኢንተራክሽን በውስጥ አለበት ትረስት ሲባል ደግሞ አንድ ላይ ተሰባስበው ሰዎች ፕሮብሌሞች ሶልቭ እንዲያደርጉ የሚያስችላቸው ነገር ስለሆነ ማለት ነው ከሁሉም ቤስት የሆነው ሮል ፕሌይ ነው ሮል ፕሌይ ብዙ ጊዜ በቲም ይሰራል ማለት ነው ኢንተራክት እንዲያደርጉ ኮሙኒኬቲንግ እንደ ድራማ አይነት አሰራር ነውና የሆነ ቲም ቢልዲንግ ኤክሰርሳይዝ እንዲያደርጉት ሮል ፕሌይ ሊኖራቸው ይገባል ማለት ነው ምክንያቱም ፊክሽናል የሆኑ ኮንፍሊክቶችን ስታየው የሆነ በቃ ግልጽነት ይኖራል ትረስት ይኖራል ማለት ነው ኮሙኒኬሽን ምናምን ስለሚኖር ሴፍ የሆነ ኢንቫይሮንመንት ይኖራል ማለት ነው መነጋገር ምናምን ይኖራል ኤሲዲ ያለው ግን ብዙ ጊዜ ፓሲቭ ነው መፈተን ሐሳብ ገላጭ ብቻ ምናምን ያ ግን እንደ ድራማ ነው በጣም ሮል ፕሌይ ለመግለጽ ራሱ ይከብዳል አስቸጋሪ ሁኔታዎችም እንደ ፊልም አድርጎ ይሄ ቢያጋጥመኝ ታደርጋለህ ምናምን ብዙ ስለ ነገር ስለሆነ ትረስት ላይ የሚያጋጥም ነውና ሁሉንም የሚነጋገርበት ነው ዲ ያለው ጀስት እሱም ፓሲቭ ነው ቲም ላይ ትረስት አይፈጥርም ወርኪንግ አሎን ነው እሱ ያስተምራል ሌሎቹ ይሰማሉ ማለት ነው ሊስን ያደርጋሉ ጀስት ልክ አይደለም ቲም ቢልዲንግ ግን ኤክሰርሳይዝ ለማድረግ ማለት ነው ኮንዳክት ኤ ብሪፍ ቲም ቢልዲንግ ኤክሰርሳይዝ የሚለው ነገር መያዝ አለባችሁ ቲም ቢልዲንግ ደግሞ በኢንተራክሽን ላይ የተመሰረተ ነው ኢንተራክሽን ፎከስ የሚያደርገው ደግሞ ነው ፎከስ የሚያደርገው ምንድነው ሮል ፕሌይ ነው ማለት ነው አንድ ላይ እንዲሰሩ ማለት ነው እሺ መልሱ ምንድነው ማለት ነው ቢ ነው ሮል ፕሌይ ሲናሪዮ እሱ ቁጥር 11 assume you are tasked with developing a new market entry strategy for an Ethiopian coffee brand expanding to Europe. Which of the following steps would be part of the strategy formulation phase? አሁን ትግስ አድርገን ብዙ ረዝሟል ግን ብዙ ዕውቀት እንድናገኝ ነውና ፈታ ብላችሁ የቆራረጣችን ቢሆን ዳውንሎድ አድርጋችሁ መስማት አለባችሁ ያግዛችኋል እውነቴን ነግራችሁ ከልቤ ነው የምናገረው ይሄንን እስከ መጨረሻው እስከ 19 የሚሆኑ ጥያቄዎች እንሰራለን ይሄ ብዙ ጊዜ ሰጥቼ ነው የሰራሁት ያለሁት ማለት ከጊዜ ቀንሼ እናንተም ጊዜ ሰጣችሁ ለእናንተ ነው የሰራሁት ማየት አለባችሁ ነው
Assume you are tasked with developing a new marketing strategy for Ethiopian coffee brand expanding to Europe. እናንተ ዲቨሎፒንግ ማርኬቲንግ ኢንትሪ ስትራቴጂ እየተጠቀማችሁ ነው። ኮፊ ማለት ኢትዮጵያን ኮፊ ብራንድ ኤክስፓንድ እያደረጋችሁ ወደ ኢሮፕ። ሶ ስትራቴጂ ፎርሙሌሽን ላይ ስትደርሱ ምን አይነት ስቴፕ መጠቀም አለባችሁ ነው የሚለው ጥያቄ። ሶ ሁሉንም እንየው እስኪ። ኤ allocating budgets for marketing campaign አሁን ፎርሙሌሽን ላይ የምንጠቀመው ነው። B training staff on European consumer preferences. C setting annual sales target for the European division. D conduct SWOT analysis to assess opportunities and threats in the European market. ይቀላል ጥያቄ ነው። ስትራቴጂ ማለት ምንድነው ነው? ስትራቴጂ ሁለት ነገሮች አሉት። አንዱ ፎርሙሌሽን ነው። ፎርሙሌሽን ፌዝ አለው። ሌላው ደግሞ ኢምፕሊሜንቴሽን ነው። ፎርሙሌሽን ማለት በቃ መጀመሪያ ላይ ስቴጅ አለው። ይሄም ቲንኪንግ እና ፕላኒንግ ያለው ማለት ነው። ስናስበው ፕላን ስናደርገው የምንጠቀመው ነው። ሌላኛው ደግሞ ኢምፕሊሜንቴሽን ብዙ ጊዜ ነው የሚመጣው። ይሄ አንዳንዴ ፎርሙሌሽን ስትራቴጂ ላይ አንዳንዴ ኢምፕሊሜንቴሽን ምናምን ስለሚለን ይሄን መረዳት አለብን። ኢምፕሊሜንቴሽን ሲሆን ደግሞ ዱዊንግ ላይ ማለት ነው፣ ስራ ላይ ስለሚለው ማለት ነው። ሶ አሎኬቲንግ ምናምን ትሬኒንግ ሴቲንግ አኑዋል ሴልስ ምናምን ያለው ኢምፕሊሜንቴሽን የምንጠቀማቸው ናቸው። በጀት መበጀት፣ ስታፎቹ ትሬን ማድረግ ማለት ፎርሙሌሽን አይደለም። መጀመሪያ ላይ እቅድ ነው እንጂ ስራ ላይ አንቀር። ታርጌት ሴቲንግ አኑዋል ሴልስ ታርጌት ምናምን እሱ ፕላን ይመስላል፣ ግን ከሁሉም የበለጠው ነው አሁን መምረጥ ያለብን አኑዋል ምናምን ስለሚለን ማለት ነው። ሶ መጀመሪያ ዲሳይድ ከተደረገ በኋላ ነው። መጀመሪያ ፕላን ተደርጓል ወይ፣ ስትራቴጂው ታውቋል ወይ፣ ዲሳይድ ተደርጓል ወይ፣ የሚሰራው ነገር ተወስኗል የሚለውን መረዳት አለብን። ሶ መልሱ ዲ ነው። ኮንዳክቲንግ SWOT አናላይሲስ ማድረግ አለብን። ኦፖርቹኒቲ ስትሬንግዙ ዊክነሱ ኦፖርቹኒቲ ትሬቱ ማለት ነው። ስትሬንግዝ እና ዊክነስ ኢንተርናል ናቸው። ኦፖርቹኒቲ እና ትሬት ደግሞ አውትሳይደር ናቸው ማለት ነው። አውትሳይድ የምናገኘው ናቸው። ይሄ ፎርሙሌሽን ስትራቴጂ ፎርሙሌሽን ላይ ያለው ነገር SWOT የሚባለው ብሬን ነው፣ እንደ አንጎል ነው። ኢምፕሊሜንቴሽን ግን እንደ እግር ነው የሚሄድበት ማለት ነው። የሚሄድበት ስራው የሚሄድበት እንደ በጀት እንደ ትሬኒንግ ምናምን ነው ማለት ነው። ሶ መልሱ ዲ ነው። ቁጥር 12 እስኪ During a change management workshop, participants are asked to role play a scenario where they must communicate a difficult organizational change to a resistant employee. This activity is primarily designed to develop emotional intelligence and interpersonal communication skill, B financial acumen, D strategic planning ability, D analytical thinking ይላል። by the way ብዙ ጥያቄዎች ስሩና ሮል ፕሌይ የሚለው በተደጋጋሚ ይመጣል። አሁን ደግሞ እንደ ሁለት ጥያቄ ነው መጣውና ሮል ፕሌይ ምን ማለት ነው፣ ምን ያካትታል የሚለው ነገር መረዳት አለብን። ሮል ፕሌይ ማለት በጣም አክቲቭ የሆነ ኢንተራክሽን ያለበት የማስተማሪያ ዘዴ ነው። ብዙ ኦርጋናይዜሽኖች ይጠቀሙታል። ሶ ይሄንን እስኪ እንየው እስኪ ቼንጅ ማኔጅመንት እየተሰራ ነውና ቼንጅ ማኔጅመንት ወርክሾፕ እየተሰራ ነው። ፓርቲሲፓንቶቹ ተጠየቁ ሮል ፕሌይ ላይ ሴናሪዮ ኮሙኒኬት እንዲያደርጉ ከባድ ነገሮች ኦርጋናይዜሽናል ቼንጅ ሲኖር እንዴት ኮሙኒኬት ማድረግ አለባቸው። they must communicate a difficult organizational change to a resistant employee ማለት ነው። ሶ ይሄ አክቲቪቲ ለምንድን ነው ዲቨሎፕ የተደረገው ዲዛይን የተደረገው ማለት ነው። ምንድን ነው ፋይናንሻል ነው፣ ስትራቴጂክ ነው፣ ፕላኒንግ ነው፣ አናሊቲካል ነው፣ ኢሞሽናል ምናምን ይላል። ሬዚስታንት ኤምፕሎይ ማለት ፒፕል ፕሮብሌም ነው አሁን እየተጠና ያለው። ሶ ፒፕል ፕሮብሌም ደግሞ ፒፕል ሪሌትድ የሆነ ምንድነው ማስት ኮሙኒኬት ዲፊካልት ኦርጋናይዜሽን ቼንጅ ሬዚስታንት ኤምፕሎይ ማለት የሰው እሳቤ። ሶ ይሄ ከኢሞሽናል ኢንተለጀንስ የተያዘ ነው ማለት። ሶ መልሱ ይሄ ነው። ability to speak effectively እየተጠቀሙ ነው። ሶ እንዴት ኮሙኒኬት ማድረግ አለብን፣ where they must communicate a difficult organizational change ምናምን ስለሚለን ከኢንተርፐርሰናል አሁን መያዝ ያለብን ኬወርድ ነው። ኢንተርፐርሰናል ኮሙኒኬሽን የተያዘ ሮል ፕሌይ ሶ መልሱ ኤ ኢሞሽናል ኢንተለጀንስ ኤንድ ኢንተርፐርሰናል ኮሙኒኬሽን ስኪል የሚለው መረዳት አለብን። ቢ ያለው ፋይናንሻል፣ ሲ ያለው ስትራቴጂክ፣ ዲ አናሊቲካል ያለው እነዚህ ሃርድ ስኪሎች ናቸው።
ሃርድ ስኪሎች ናቸው። ከናምበርና ኮሎጂክ የተያዙ ናቸው እንጂ ከሮል ፕሌይ አብዛኛው ጊዜ ሂውማን ላይ ነው የሚሰራው። ሮል ፕሌይ አባውት ሂውማን ኢሞሽን ድራማቲክ አይነት ስለሆነ ማለት ነው። ሶ ሮል ፕሌይ ሲባል ሁሌ መረዳት ያለብን ሶፍት ስኪል ነው። ያየነው ነገር look for communication or emotional intelligence የሚያደርግ ነው ሮል ፕሌይ ማለት ነው። ሶ መልሱ ኤ ነው። እሺ ቁጥር 13 ብዙ ሽፋን እንድንሸፍን ነው ሁሉንም እንድናየው በሚል ነው ፈጠን እያልኩት ያለሁት። በሌላ እንዳትይዙት፣ ምክንያቱም አሁን ያለን ተማሪዎች ብዙ ለማንበብ ስለምንቸገር ነው። ይሄ ግን ዳውንሎድ ማድረጋችሁ ቢሆን በጣም አስፈላጊ ነው። የሆነ በመሃልም የሆነ ነገር ያወራው ስለምነግራችሁ እንድትይዙት ብዬ ነው አረፍት ያወሰርኩ ያለሁት ማለት ነው። ፈታ ብላችሁ ስትተኙ እንደዚህ ያዳመጣችሁን ቢሆን ያስኬዳል። በአማርኛም ስለሆነ ቀላል ነው። Among the following statements, which one is false about performance appraisal? Performance appraisal PA የሚባለው ሁሌ ይመጣል፣ ሁሌ ማለት ነው። በተለይ በኦርጋናይዜሽኖች በፋክተሪዎች ያሉ ሁኔታዎች ብዙ ጊዜ ይመጣሉና ፐርፎርማንስ አፕሬዛል ደግሞ በአንድ ካምፓኒ በኢንዱስትሪ ይመጣል ሁሌ ያለ ማለት ነው፣ አይጠፋም። ፐርፎርማንስ አፕሬዛል እና ከፐርፎርማንስ አፕሬዛል ልክ ያልሆነው ስቴትመንት የትኛው ነው? የሆነ ጊዜ ደግሞ ትክክል የሆነው የትኛው ነው ይላችሁ ስለሚችል መረዳት አለብን። A, in order to make it effective there should be communication of appraisal results ይላል። ልክ ነው። ልክ ነው። ምክንያቱም ኮሚኒኬሽን እንዲኖር አፕሬዛል ሪዛልት ማለት ውጤትን እንዲመጣ ማለት ነው። የሰዎቹ ያገኙት እንዲያም ይፈርማሉ እኮ ተስማምቻለሁ ወይስ አልተስማማም ምናምን የሚለው ነገር አለው ማለት ነው። ፐርፎርማንስ አፕሬዛል ላይ ኢቫሉዌሽን ማለት ነው። ኢቫሉዌሽን ይሰጣል ካምፓኒዎች ላይ ፐርፎርማንሱ ምን ያክል። ብዙ አይነት የፐርፎርማንስ ኢቫሉዌሽን ሜትዶች አሉ። 360 ምናምን በምንድነው ያለው? ይሄ ከምን የመጣ መሰላችሁ? ከኤችአርኤም ሂውማን ሪሶርስ ማኔጅመንት ላይ ያለ ፐርፎርማንስ ኢቫሉዌሽን እና ኢሮሮችም አሉ። አስተራ ፐርፎርማንስ ኢቫሉዌሽን ላይ ሊያጋጥም የሚችሉ ፐርፎርማንስ ኢቫሉዌሽን ብዙ ጊዜ ጀጅመንት አይነት ስለሚሆን ማለት ነውና 360 አለ። በራስ ኢቫሉዌት ማድረግም አለ፣ ሰልፍ ኢቫሉዌሽን ማለት ነው። በጓደኛም አለ። 360 ደግሞ ሁሉም አንተን ይገመግማል ማለት ነው። ራስ ትገመግማለህ። ብዙ አይነት አሰራር አለ። የሌላ ጊዜ እናያለን። ዙሮ ኤ ያለው ልክ ነው። ቢ ያለው is periodical rating of employees excellence in his or her present job ማለት ነው። ልክ ነው። አሁን ያለበትን ስራ በፕሬዲክ ነው። አንዳንዶቹ በየ3 ወሩ በየወሩ ምናምን የሆነ ኢቫሉዌሽን ያደርጋሉ። ፕሬዲክ ቢሆን አሪፍ ነው ማለት ነው። ምን ያክል እየሰራ ነው በምን አቅም ማለት ነው። እሺ ሲ ያለው to measure employee performance there should be standard for comparison። ስታንዳርድ መኖር አለበት። ስታንዳርድ ከሌለበት ያስገባ ነው። ስታንዳርድ መኖር አለበት። ይሄንን የሚሰራ ሞቶ ወይ 5 ከ5 ከሆነ ማለት ነው የሆነ ይደማመራሉ መሰለኝ ብዙ ነገሮች ይኖርና ከ5 ያያዛሉ። ብዙ ጊዜ 20 ፖይንቶች ይኖርና 20ውን በ5 እናባዛው ምን ይሆናል? ሞቶ ማለት ነው። ከሞቶ ፐርፎርማንስ ኢቫሉዌሽኑ ምን ያክል ነው? በስነ ምግባሩ ነው? ጊዜ አጠቃቀሙ ነው? ከሰዎች ጋር ያለው ሪሌሽንሺፕ ምናምን እሱ የያዘ ነው። መልሱ ሲም ትክክል ነው፣ true ነው። ዲ ያለው it's one time activity during one worker's employment time ልክ ነው አይደለም ማለት ነው። አይደለም one time አይደለም፣ ቀጣይነት ያለው ነው። ፐርፎርማንስ አፕሬዛል ሲባል continuous periodic process ነው። አንድ አድርገነው የምንቀር አይደለም ማለት ነው። ብዙ ጊዜ በአመት አንዴ ወይም ሁለቴ ሊደረግ ይችላል፣ ግን ዋን ታይም ኢቨንት ግን አይደለም። ኤቢሲ ያሉ ትክክለኛ ናቸው። ኮሙኒኬት ማድረግ አለብን። ፔሪዲካሊ ነው። ስታንዳርድ የሆነው ወይም ሜዠርመንት ፖይንት ኤገነስት የምናደርገው መኖር አለበት። ይሄ ልክ ነው። አፕሬዛል ሲባል ሳይክሊክ ነው፣ ሁሌም በየጊዜው የሚደረግ ነው ማለት ነው። በኦርጋናይዜሽኑ ህይወት አንድ የሚደረግ አይደለም ማለት ነው። ምክንያቱም መሻሻል ስለምንጠቀምበት መልሱ ዲ ነው ፎልስ የሆነው ማለት ነው።
እሺ ቁጥር 14 okay among the following which one is not a social benefit that a project can yield? A. Improve environment. B. Employment creation. C. High tax and excise payments. D. Products and services provided. Okay. Not social benefits. Not ሲመጣ አሁን ፎከስ ማድረግ አለባችሁ። ሶሻል ቤኔፊት ያልሆነው የትኛው ነው ፕሮጀክት ይልድ የሚያደርገው ማለት ነው። ሶሻል ቤኔፊት ሲባል ምንድነው? የሆነ ኢምፕሩቭ የሚያደርገው አለ። ቤኔፊት ማለት ጥቅም ነው፣ የህብረተሰቡ ጥቅም ፕሮጀክት ላይ ማለት ነው። አንድ ፕሮጀክት የሚሰራ ማለት ነው። ሶሻል ቤኔፊት ማለት ህብረተሰቡ ሲቲዝኑ የሚጠቅም ማለት ነው። ስራው ላይ አየሩ ላይ በቃ በኤኒ ሚንስ ሶሳይቱ የሚጠቅም ማለት ነው። ዩዝፉል የሆነ ፕሮዳክት ነው። መልሱ ምንድነው ነው? ኢምፕሎይመንት ክሬሽን ልክ ነው። አዎ ሰዎች የሚጠቅም ኢምፕሩቭ ኢንቫይሮንመንት አዎ ልክ ነው። ሲያሎስ ሃይ ታክስ ኤንድ ኤክሳይዝ ፔመንት ይህ ልክ አይደለም። ፕሮዳክት እና ሰርቪስ ፕሮቫይድ ይህ ለህብረተሰቡ የሚጠቅም ነው ፕሮጀክት ላይ የሚኖር ማለት ነው። መልሱ ሲ ነው። ታክስ ሲባል ብዙ ጊዜ ገቨርንመንት ነው የሚያግዘው። ይሄ ብዙ ጊዜ እንደ ሶሻል አይደለም ማለት ነው። ሊገናኝ ይችላል ግን ዳይሬክትሊ አይደለም። ሶሻል ቤኔፊት ሲባል ሶሻል ማለት ሪሌትድ ቱ ሶሳይቲ ዳይሬክት ጉድ ፎር ፒፕል የሚለው ነገር መረዳት አለብን። ታክስ ግን ሜኒ ፎር ዘ ገቨርንመንት ነው። ለገቨርንመንት ምናምን የሚያዝ ስለሆነ ሶሻል ቤኔፊት የሆነው የተለየው ነው። አሁን የምንመርጠው መልሱ ሲ ነው። እሺ ቁጥር 15 among the following theories which one is a contemporary theory of motivation ነው የሚመጣው። ሁሉም ነው ነገራችሁ ሞቲቬሽን ቲዮሪዎች ደግሞ አሉ ናቸውና ብዙ ጊዜ ነው ብዙ ጊዜ ይመጣሉና በተለይ እናንተ እንደ ማናጀር ነው ማናጅመንት ስትፈተኑ ማለት ነው። እናንተ እንደ ማናጀር ሆናችሁ አንብቡ። እናንተ ማናጀር ሆናችሁ ስራ ላይ የሚያጋጥማችሁ ነገር ምን ሊሆን ይችላል? አካይዳችሁ ነውና ሰራተኛው እንዴት ሞቲቬት ማድረግ አለባችሁ? በስራችሁ ያለው ሰው እንዴት ነው ሞቲቬት የምታደርጉት? ቲዮሪዎቹ መረዳት ነው። ቲዮሪዎቹ የራሳቸው ድክመት አላቸው። ሁሉንም ማወቅ ደግሞ መረዳት አስፈላጊ ነው። እናንተ ማናጀር ሆናችሁ በስራችሁ ደግሞ ሱፐርቫይዘሮች፣ ሄዶች ምናምን ሊኖሩ ይችላል። ስለዚህ የነሱንም ስራ ይሄ ልክ አይደለም። ይሄ ክላሲካል ነው። ይሄ የቀደመ የሞቲቬሽን ስታይል ነው። የአሁን ስታይል ይሄ መሆን አለበት ብላችሁ ለመገሰጽ ራሱ ቲዮሪዎቹ መረዳት አለባችሁ። የሞቲቬሽን አመጣጥ ማወቅ አስፈላጊ ነው ማለት ነው። ለሁላችን ለህይወታችንም ነው፣ ለልጆቻችንም ይጠቅማል፣ ራሳችንን ሞቲቬት ለማድረግም ይጠቅማል ማለት ነው። ኮንቴምፖራሪ የሆነው ቲዮሪ የተነኛው ነው ማለት ነው። ኮንቴምፖራሪ ሃይጂን ቲዮሪ ነው፣ ሂራርቺ ኦፍ ኒድስ ቲዮሪ ነው፣ ካሪዝማቲክ አፕሮች ነው፣ ኤክስፔክታንሲ ቲዮሪ ነው። ሁሉንም እናያለን። ኮንቴምፖራሪ ማለት ስሙ የሆነ ኮንቴምፖራሪ በቅርቡ ላይ ያለው በቅርቡ የመጣው ማለት ነው። ኒወር የሆኑ ሞቲቬሽን ላይ ፎከስ ያደረጉ ማለት ነው። እነዚህ ብዙ ጊዜ ቪሮምስ ኤክስፔክታንሲ ናቸው። ኮንቴምፖራሪ የሆነው ምንድነው? ቪሮምስ ኤክስፔክታንሲ የሞድሮን የሆነ ማለት ነው። ሞድሮን በቅርቡ የመጣ ማለት ነው። ኤክስፔክት ያደረገውን ያክል ነው ሞቲቬት ያደረገው። ለምሳሌ እናንተ ኤግዚት ኤግዛም 95 ኤክስፔክት ካደረጋችሁ 90 ብታመጡ አትደሰቱ። ሌላ ግን ባለፍ እኮ አሪፍ ነው ቢል ማለት ነው። ባለፍ እኮ አሪፍ ነው ቢል 55 ቢያመጣ ኤግዚት ኤግዛም በቀደስታ ይሞላል ማለት ነው። በደስታ ይፈነጥታል። አሁን ያለው ኤክስፔክታንሲ ነው። አሁን ኤክስፔክታንሲ በቃ የተረዳ ነው። ለምሳሌ አንድ ሰው ቤት ቢኖረኝ እኮ አሪፍ ነው ይላል። አንዲት ቤት ነው። ሌላው ደግሞ ቤቴ 20 ፎቅ ቢሆንልኝ 25 ቢሆንልኝ በአንድ ቦታ ሳይሆን በተለያዩ ቦታዎች ቢኖርኝ በፈለኩበት ቦታ እንዳደር ማለት ሊል ይችላል። እና ኤክስፔክታንሲ ቪሮም ቲዮሪ ይሄ ሞድሮን ነው።
ኤክስፔክታንሲ ቲዮሪ የሚባለው። ሌሎች ግን ኤርሊ የሆኑ ናቸው ማለት ነው። ኤ እና ቢ በተለይ ኤርሊ የሆኑ ኮንተንት ቲዮሪዎች ናቸው ማለት ነው። በመካከለኛ በ20 ክፍለ ዘመን ምናምን የመጡ ናቸው። የማስሎው እና የሄርዝበርግ ቲዮሪዎች ናቸው ኤ እና ቢ ያሉት። እሱ ያለው ትራዲሽናል ነው፣ በጣም ክላሲካል። መጀመሪያ ላይ የነበረው ጥሩ ለሰራ ካሮት ትሰጣለህ፣ እንደ አህያ ነው የሚያስበው ሰው። ይሄ በጣም ትራዲሽናል ነው፣ እንደ አህያ። አሁንም በጣም ያለፈበት ጊዜ ሆኖ እያለ ግን ብዙ ካምፓኒዎች በሀገራችንም በብዙ ቦታዎች አሉ ማለት ነው። አሉ ጥሩ ከሰራ ካሮት፣ ስህተት ከሰራ ደግሞ ስቲክ ትመታለህ ማለት ነው። ይሄ እንደዚህ አይነት አፕሮች አለ ማለት ነው። ሰው እንደ አህያ የመቁጠር ነው። እንደዚህ አይነት ነገሮች አሉ። ሰው ብዙ ነገር አለ ሞቲቬሽን ላይ፣ ጊዜ አይበቃንም እንዳብራራው። ዞሮ ግን ኮንቴምፖራሪ ማለት ፕሮሰስ ኦፍ ኤክስፔክታንሲ ነው። ከጎል ሴቲንግ የተመሰረተ ነው። ሶ መልሱ ምንድነው? ዲ ነው። ኤክስፔክታንሲ ቲዮሪ ነው መልሱ፣ ዲ ነው። ብዙ ጊዜ ይመጣል ባይዘው ኤክስፔክታንሲ። የሆነ ጊዜ መጥቶ ነበር ቪሮ ምናምን ብሎ ምንድነው የሚያወራው ኤክስፔክታንሲ ማለት ምንድነው የሚል መጥቶ ነበር አስታውሳለሁ። ሶ መረዳት ያስፈልጋል። መልሱ ዲ ነው። ቁጥር 16 Based on motivation, which type of entrepreneur is motivated to take up an entrepreneurial task due to the policy measures of the government, assistance, concession? It's A. Spontaneous entrepreneur, B. Motivated entrepreneur, C. Industrial entrepreneur, D. Pure entrepreneur. ትንሽ ከበድ ይላል። እንደዚህ አይነት ጥያቄ ብዙ ሞታ አያውቅም። ኢንተርፕረነር ሁለት አይነት ነው፣ ሶሻል ምናምን የሚባል ነገር አሁን ግን ቢሆን በሌላ መጥቷል ማለት ነው። ባይ ዘ ዌይ ስናጠና ማለት ነው፣ ስናጠና ሁሉንም መረዳት አለብን ኮንሴፕቶቹ ማለት ነው። ፈታ ብለን በአማርኛ በምናውቀው ቋንቋ አማርኛም ላይሆን ይችላል፣ ዞሮ በምናውቀው ቋንቋ ከራሳችን ጋር ማዛመድ የማናጅመንት እውቀት በቂ ሊኖረን ይገባል ማለት ነው። ይሄ ነው የምላችሁ። ሶ ሁሉንም እናያለን። አሁን ሞቲቬሽን ላይ ሞቲቬት እያደረግን ነው። ኢንተርፕረነር ታስክ እየሰራ ነው። በፖሊሲ ሜጀሩ በገቨርንመንቱ ምክንያት ወይም ባለው እገዛ ሰው ሞቲቬት ሆኖ ኢንተርፕረነር የሆነ ነውና ምን አይነት ኢንተርፕረነር ነው ይሄ ሰው ማለት ነው? ስፖንታኒየስ ነው፣ ሞቲቬትድ ነው፣ ኢንዱስትሪ ፒውር። አሁን እሱ ነው የምናየው። ስፖንታኒየስ ማለት ምንድነው? ስፖንታኒየስ ማለት ናቹራል ታለንት ነው። እኔ በቃ ሱቅ መክፈት እፈልጋለሁ ከልጅነታችን የምናስበው። እኔ ዩቲዩብ መጀመር አለብኝ፣ እኔ ስዕል ሰዓሊ ነው የምሆነው፣ እኔ ዘማሪ ነው የምሆነው፣ እኔ ኢንጂነር ነው መሆኑ የምፈልገው ብለን የምንሰራው ወይም የምንፈጥረው ስራ የምንፈጥረው ነገር ወይም የምናደርገው ነገር ምን ይባላል ማለት ነው? ስፖንታኒየስ ናቹራል ታለንት የተወለድንበት ከውስጣችን መጀመሪያ ላይ የምናስበው የምንፈልገው ነገር ነው ስፖንታኒየስ ማለት። ስፖንታኒየስ ማለት ከመጀመሪያ የመጣ ማለት ነው። የመጣ ነው። ቢ ያለው ደግሞ ሞቲቬትድ ትንሽ ያስቸግራል። ሞቲቬትድ ኢንተርፕረነር። ሞቲቬትድ ማለት ኢንተርፕረነር የሆነ ነው። በምንድን ነው ሞቲቬት የሆነው? የሆነ የታመቀ ነገር አለ። ሞቲቬትድ በሰዎች ሊሆን ይችላል፣ በገቨርንመንት ሊሆን ይችላል። በኤኒ ሚንስ ሞቲቬትድ ሆኖ ኢንተርፕረነር ይሆናል ማለት ነው። ጀስት ይሄ ነገር አለ ማለት ነው። ይሄ እንደዚህ ነው። ሌላው ኢንዱስትሪ ኢንተርፕረነር ማለት ምንድነው? ኢንዱስትሪ ማለት ተገፍተህ የሚገፋ ኃይል ሲሆን ማለት ፑሽ ስትደረግ ኢንዱስ ተደረገ። ማን ነው ኢንዱስ የሚያደርግ? ኤክስተርናል ፋክተሮች በኤክስተርናል ፋክተሮች ኢንዱስ ተደረገ። ቢዝነስ ስትሰራ ምን ይባላል ማለት ነው? ኢንዱስትሪ ኢንተርፕረነር ትባላለህ ማለት ነው። ይሄም ገቨርንመንቱ ለምሳሌ አሁን ግብር የለም። አሁን ግብር ለቡቲክ ሻጮች
መዝናኛ ቦታዎች ታክስ የለም፣ ቦታ ትሰጣላችሁ። አንዳንዶች ለምሳሌ ሲያስቡት የሆነ ስራ ለሚፈልግ ሰው ቦታ አለ ሲባል ይሁን በቃ በዚህ ምክንያት የሆነ ነገር ይጀምራል። ይሄ ኢንዱስትሪ ኢንተርፕረነር ነው የሚባለው። በሀገራችን አለ ወይ እንጃ፣ ራሳችሁ ታውቁታላችሁና ይሄ ኢንዱስትሪ ኢንተርፕረነር ይባላል ማለት ነው። ኢንዱስትሪ ማለት ራሱ የሆነ ተገፍተ ኢንፍሉዌንስ ተደረገ ማለት ነው። እዚህ ላይ ኮንቴክስቱ ላይ ያለው ምን ገቨርንመንት ኢንፍሉዌንስ እያደረገ ነው እንድትጀምረው ራሱ ማለት እንድትጀምረው ኢንዱስትሪ እያደረገ ስለሆነ ፖሊሲ እየተጠቀመ ስለሆነ መልሱ ሲ ነው። ዲ ያለው ደግሞ ፒውር ማለት ንጹህ የሆነ ኢንተርፕረነር ማለት ነው። በራስ በቃ ትርፍ ማግኘት ይችላል። ይሄንን በቃ በራስ በቃ ማንንም አይነት ሞቲቬት አድርጎ በራስ ፒውር የሆነ ኢንተርፕረነር ደግሞ ፒውር ይባላል ማለት ነው። ቀላል ነው። መልሱ ሲ ነው። ቁጥር 17 ብሮ ደና ነው። በቃ የካቲቱ አንዳንድ አሉ ከበድ የሚሉ ግን በጣም የሚመረርም አይደለም። ሁሉንም የያዘ ነው። ባይዘው ኤግዚት ኤግዛሞቹ አሁን ስናየው በጣም ከባድ አይደለም፣ በጣም ቀላል አይደለም። ሁሉንም ያካትተ ነው። ትንሽ ከበድ ያሉ የከባዶቹ፣ ቀለል ያሉ በቃ ትንሽ መካከለኛም አሉ ማለት ነው። ይሄ ሪል ፈተና ነው። አንዳንዶቹ ፌክ የሆነ ፈተና አውጥተው ራሳቸው ይሁን ባይ ኤኒ ሚንስ ወይ ሞዴል የሆኑ ጥያቄዎች አውጥተው ይሄ ኤግዚት ነው ይላሉ። ይሄ ግን ሪል ነው መነግራችሁ ማለት ነው። ሞዴሎችም አንዳንድ ከኤግዚት ጋር በጣም የሚመሳሰሉ ካልሆነ በስተቀር አንዳንዶቹ በዩቲዩብም በኤኒ ሚንስም ሞዴል እያሉ በቴሌግራም የሚለቁአሉና በከባድ ጥያቄዎች ወይም በጣም ቀላሉ በሆኑ ጥያቄዎች እንዳትሸወሩ። አሁን ማወቅ ያለባችሁ ኤግዚት ኤግዛሞቹ እንደሚቻላችሁ ከ2016 ጀምራችሁ ከነበባችሁ ባታጠኑ ራሱ ማለት ነው ነግራችሁ ባታጠኑ ራሱ ጥያቄዎችን መረዳት ከቻላችሁ ወይም ቪዲዮዎች እንደዚህ ማየት ከቻላችሁ ብዙ ነገር ታተርፋላችሁ። በተለይ የአምናው የአሁኑ ራሱ በቂ ነው ነግራችሁ ማለት ነው። ግን ሰዎች ለምሳሌ ኤቢሲዲ ብቻ ነው የሚያውቀው፣ ግን በውስጥ ያለው ኮንሴፕት እንደዚህ ስናገረው ብዙ ነገር እንይዛለንና የኔን መረዳት ያስፈልጋል። እሺ ቁጥር 17 በጣም ያግዛናል ማለት ነው። ቁጥር 17 if the goal is to make the product available in as many outlets as possible, supermarkets, kiosks, gyms, it's which strategy should it choose? ይገርም ነው። በቃ ይሄ ይመጣል በቃ ማንም ቢዝነስ የሚከፍት ሰው ይሄን መረዳት ስላለበት ነው መጣ በቃ መረዳት አለባችሁ። በቃ አውቃችሁ መግባት አለባችሁ። ይሄን ኢንተንሲቭ ምንድነው፣ ኤክስክሉሲቭ ዲስትሪቢዩሽን ምንድነው፣ ሴሌክቲቭ ምንድነው፣ ዳይሬክት ዲስትሪቢዩሽን ምንድነው የሚለው መረዳት አለባችሁ ማለት ነው። ኢንተንሲቭ ዲስትሪቢዩሽን ማለት ምንድነው? ኢንተንሲቭ ማለት ሰፊ የሆነ ዲስትሪቢዩሽን ነው። ይሄ አላማው ኢንተንሲቭ ማለት ሰፊ ነው ማለት ነው። ኢንተንሲቭ ማለት ሰፊ ማለት ነው። ማክሲመም የሆነ ማርኬት ኮቨሬጅ ለማግኘት የምንጠቀምበት አሰራር ነው። አሁን አላማችን ጥያቄው ምንድነው የሚለው ፕሮዳክቱ በብዙ ቦታዎች በሄድንበት ልናገኘው የምንችለው ነው የፈለግነው ፕሮዳክትና ፕሮዳክቱ በሁሉም ቦታ እንዲገኝ ነው የተፈለገው። ይህ ስትራቴጂ ምን አይነት የዲስትሪቢዩሽን ሜትድ መጠቀም አለብን ነው ጥያቄው በአማርኛ ስናመጣው። አሁን ኢንተንሲቭ ማለት ሰፊ የሆነ ዲስትሪቢዩሽን መጠቀም ልክ ነው። ምክንያቱም we wanna the product get at everywhere በሁሉም ቦታ ልናገኘው ነው የተፈለገው። ለምሳሌ እንደ ኮካኮላ እንደ ስናክስ በሁሉም ቦታ ይገኛል። በሱፐር ማርኬቶች አሉ፣ በጂም ቤት አካባቢዎች አሉ፣ በቁርስ ቤቶች አሉ፣ በካፌቴሪያዎች አሉ፣ በሆቴሎች አሉ ማለት ነው። ኢንተንሲቭ ዲስትሪቢዩሽን ይባላል ማለት ነው። ዲ ያለው ደግሞ ኤክስክሉሲቭ ዲስትሪቢዩሽን። ኤክስክሉሲቭ ማለት ነው። ኤክስክሉሲቭ ማለት ኤክስ ማለት የመለየት ነው። ለምሳሌ ኤክስ እኮ ነው ምናምን ይላል የቀደመ ፍቅረኛ ማለት ነው። ኤክስክሉሲቭ ማለት የሆነ ተቃራኒ ነውና ኤክስክሉሲቭ ማለት የተገለለ በአንድ ቦታ ያለው ኦንሊ ዋን ሾፕ ሲሆን ማለት ነው። የሆነ እቃ በአንድ ቦታ የምናገኘው ከሆነ ኤክስክሉሲቭ ይባላል ማለት ነው። ብዙ ጊዜ ሌጀር የሆኑ ፕሮዳክቶች በጣም ውድ የሆኑ ፕሮዳክቶች በአንድ ቦታ ሊገኙ ይችላሉ ማለት ነው። ሌጀር አይነት ናቸው።
ሶ መልሱ ኤ ነው። ቢ አይደለም። ሲ ያለው ሴሌክቲቭ ደግሞ መካከለኛ የሆኑ ፕሮዳክቶች ማለት ነው። እንደ ቲቪ በሆነ ቦታዎች የሚገኙ ማለት ነው። በእገሌ ቦታዎች ስፔሲፊክ የሆኑ ሾፖች በጣም ብዙ አይደለም፣ የተወሰኑ ናቸው፣ በአንድም አይደለም ነው። ዲ ያለው ደግሞ ምን ይላል? ዳይሬክት ዲስትሪቢዩሽን ደግሞ ዝም ብሎ ዳይሬክት ይሄ ለማሳሳት የመጣ ነው። ብዙ ጊዜ ኢንቴንሲቭ ኤክስክሉሲቭ እና ሴሌክቲቭ ነው የምንጠቀመው። ይህን መረዳት አለብን። ኢንቴንሲቭ ማለት በቀላሉ የምትይዙት ማለት ነው። ቲፕ ነው የምንነግራችሁ። ኢንቴንስ የሆነ ከቨሬጅ ማለት ነው። ኢንቴንስ ማለት ደግሞ በሰፊ፣ ኢንቴንስ ማለት ኤቭሪዌር ማለት የሚገኝ ማለት ነው። ይህን መረዳት አለብን። መልሶ ኤ ነው። ቀላል ነው። በቃ እንዴት ይዙት ነው የምንፈልገው። እኔ ፈተና ላይ ቢመጣ ለመመለስ ነው እንጂ ዝም ብሎ መልሼ ለማለፍ አይደለም ነገራችሁ። ሁሉንም መረዳት አለብን። ዳይሬክት ዲስትሪቢዩሽን ግን ቤቱም ሊሆን ይችላል፣ ሌላ አይነት ነው። ዳይሬክት ዲስትሪቢዩሽን ዝም ብሎ ነው። ዳይሬክት ዲስትሪቢዩሽን እንዲያውም ሁለት አይነት አለ። በመሃል ገብቶ ምናምን አለ፣ ኢንተርሚዲያሪ ተጠቅመን የምትጠቀምበት አለ። ይሄ ለማሳሳት የመጣ ነው። መልሱ ኤ ነው። የሆነ አንዳንዴ ምርጫ ላይ የማይታወቁ ሰምተናቸው ማናው የሆነ ምርጫ ሲያጡ ማለት ነው ያስገባልና የሆነ ግራ እንዳንገባ የማናውቀው ነገር ማለት እርግጠኞች ከሆነ በቃ መልስ አይደለም እሱ። እሺ ቁጥር 18 ቀላል ጥያቄ ኢፒአርጂ። ይሄ ነው ቀላል ጥያቄ መጣ። ኢፒአርጂ ስታንድስ ፎር አሁን አብሪቬሽኑ እንድናውቀው ተፈልጎ ሳይሆን አስፈላጊ ስለሆነ ነው የሚመጣው። ብዙ ጊዜ አይመጣም፣ ግን አንዳንዴ አልፎ ይመጣል። ኮንሴፕቶቹ እንድንረዳው ሁሉንም ይዞታል ወይ ለሚለው ነገር እንዲያውቁ ነው ያመጡት። ኢፒአርጂ ምንድን ነው? ኤ ኢትዮሴንትሪክ ፖሊሴንትሪክ ይመስለኛል። ጥያቄ ሲደብራቸው ነው የሚያመጡት እነዚህ አይነት ጥያቄዎች አሉ። ኢትዮሴንትሪክ ግን ቀላል ስለሆነ መጠቀም አለባቸው ኦፖርቹኒቲ። ኤ ኢትዮሴንትሪክ ፖሊሴንትሪክ ጂኦሴንትሪክ ኤንድ ጂኦሴንትሪክ ኦሪየንቴሽን። ቢ ኢቲካል ፖለቲካል ሪጂናል ኤንድ ጂኦግራፊካል ኦሪየንቴሽን። ሲ ኢቲካል ፖለቲካል ሪጂናል ኤንድ ጂኦሜትሪካል ኦሪየንቴሽን። ዲ ኢትኖግራፊክ ፖሊዮግራፊክ ጂኦግራፊክ ኤንድ ጂኦግራፊክ ኦሪየንቴሽን። እንደዚህ ለማሳሳት ነው መጥቶ ስላይዘው ይሄ ከኢንተርናሽናል ማርኬቲንግ የመጣ ጥያቄ ነውና ፎሬን ማርኬቶቹ የሚያዩበት መነጽር ነው ኢፒአርጂ ማለት። ኢፒአርጂ መልሱ ምንድነው? ኤ ነው። በቃ መጀመሪያ ላይ ኢትኖሴንትሪክ መሆን አለባቸው ወይ ፖሊሴንትሪክ ነው መሆን ያለበት? ጂኦሴንትሪክ ይመጣል። ሁሌ ብዙ ጊዜ ነው የሚመጣው። መረዳት አለብን። ዝም ብሎ አብሪቬሽኑ ብቻ ሳይሆን አሁን አብሪቬሽኑ ይመጣ ብዙ ጊዜ ጥያቄዎች አይደገሙም። እኔ አይቻለሁ። ጥያቄዎች አይደገሙም በፍጹም ማለት ነው። አይደገሙም። የጠዋቱና የከሰዓቱም ራሱ አይደገሙም። ግን ምን ያደርጋሉ መሰላችሁ? ከራዘብኩት ማለት ነው። ከጠዋቱ ማለት ነው። ከጠዋቱ የከሰዓቱ የሚመጣላ በዚህ 3 ፈተና የሚወጣው 3 ማለት ከ2 ሰዓት አካባቢ እስከ 5 ሰዓት አለ። ከ5 ሰዓት አካባቢ እስከ 8 ሰዓት አለ። ከ8 ሰዓት እስከ 11 አለ። እስከ 12 አካባቢ አለ። እንደዚህ አይነት ነው ያለው። ብዙ ጥያቄዎች ነው የሚወጣው። እስከ 300 ጥያቄዎች አሉ ማለት ነው። ግን አብዛኛው የሚፈተኑት ግን ከ2 ሰዓት እስከ 5 ከዛ ቀጥሎ ያለው ደግሞ ከ5 ሰዓት እስከ 8 ሰዓት አካባቢ ያለው ነው ብዙ ሰው የሚፈተነው። አብዛኛው ግቢዎች የሚፈተኑት ወይም ዩኒቨርሲቲዎች ወይም ኮሌጆች ማለት ነው። በኢንሚነስ ግን እስከ 12ም ሊኖር ይችላል ማለት ነው። ይመስላል ዜሮ ይመጣል። ኢትኖሴንትሪክ ምንድነው? ፖሊሴንትሪክ የሆነ ሰዓት መጥቶ ነበር። ይሄንን ማወቅ አለብን። ጥያቄዎች አይደገሙም። ጥያቄዎች ይደገማሉ ብላችሁ እንዳታስቡ። ኮንሴፕቶቹ ለመያዝ ሞክሩ ነው የምላችሁ። ኢትኒዮ ማለት ሆም ካንትሪ ማለት ነው። ሆም ካንትሪ ፎከስ ያደረገ ማርኬቲንግ ሜትድ ነው ማለት ነው። ፎሬን ማርኬቲንግ ሜትድ ነው። በራስ በቃ በውስጥ የምትጠቀምበት ማለት ነው። ሆም ካንትሪ የሚባለው ቤስት ነው፣ የራስ ነው ፎከስ ማድረግ ያለበት የሚለው ነው ኢትኖሴንትሪክ ማለት ነው። ፖሊሴንትሪክ ማለት ደግሞ ኤቭሪ ካንትሪ የሚጠቀም ማለት ነው። ፖሊሴንትሪክ በሁሉም ቦታዎች። ሪጂዮ ደግሞ ሪጅንስ፣ ለምሳሌ አፍሪካ ላይ መሸጥ የምፈልገው ምናምን የሚለው ምክንያቱም እንደ አፍሪካ ያሉ ሰዎች ኑራቸው ተመሳሳይ ስለሆነ በአፍሪካ ላይ ፎከስ ማድረግ። ጂኦ ደግሞ
ፖሊ ማለት ብዙ ቅርታ ፖሊ ማለት ብዙ ካንትሪዎች ፎከስ የሚያደርግ ነው። ጂኦ ግን ጂኦግራፊ የሚባለው ጂኦ ማለት ወርልድ ወርልድ ፎከስ ያደረገ ዓለሟ እንደ አንድ ማርኬት ማለት በዓለም ያለ ሊገዛው ወይም ሊሸጠው ፈልጋለሁ የሚል አይነት አሰራር ማርኬት ሜትር ነው ማለት ነው። ሁሉም ላይ ሴንትሪክ የሚል አለ ማለት ነው። ኢፒአርጂ ሲባል ኢትኖ ፖሊ ጂኦ ሴንትሪክ ኦሪየንቴሽን ነው። ይሄ ነው። ሌላው ኢቲካል ፖለቲካል ለማሳሳት የመጣ ነው ምናምን ጂኦሜትሪካል ለማሳሳት የመጣ ነውና የለም በቃ መረዳት ራስ ትችላላችሁ። ቁጥር 19 የመጨረሻው ነው። ግሎባል approach strategy የሚል አለ። ትንሽ የተለየ ይመስላል። a global approach strategy emphasizes local responsiveness but has little cost advantage is a multi-domestic strategy, b international strategy, c global strategy, d transactional strategy ይላል። የሚገርምና ግሎባል approach strategy ሆኖ local responsiveness emphasize የሚያደርግ ግን ኮስት አድቫንቴጅ ላይ ትኩረት የሌለው ምንድነው? ኤምዲኤስ ያልነበረ መልቲ ዶሜስቲክ ስትራቴጂ ልክ ነው። አዎ ብዙ ጊዜ መልቲ ዶሜስቲክ ማለት ሃይ የሆነ ሎካል ሪስፖንሲቭነስ አለ። ዶሜስቲክ ሲባል ለራሱ ማለት ነው። ሎካል ሪስፖንሲቭነስ ያለው ኢንፋሳይዝ አሁን ከወርዱ ሎካል ሎካል በቃ ይሄ በቃ በመገመት ራሱ የሚመለሱ ጥያቄዎች አሉ። ከባድ ይመስላል። አሁን የማናውቀው ይመስላል ግን ቀላል ጥያቄ ነው። ዶሜስቲክ ሎካል ምንድነው? ሃይ ሎካል ሪስፖንሲቭነስ ከስተማይዝ ያደርጋል። ልክ ነው ግን ኮስት ኤፊሺየንሲ ላይ ኢኮኖሚ ኦፍ ስኬል ቀነስ ያለ ነው። በቃ በሎካሊቲ መልቲ ዶሜስቲክ ማለት በሁሉም ቦታዎች በብዙ ቦታዎች በኤቭሪ ካንትሪዎች ለምሳሌ ለኢትዮጵያውያን በኢትዮጵያውያን አድርጎ ለምሳሌ እኔ አይቼ ነበር ማርኬቲንግ ላይ ይጠቀሙታል። ለምሳሌ የተመረተው ለምሳሌ ምን እንበል እስኪ ለምሳሌ እጣን ሊሆን ይችላል ወይም ሽቶ ሊሆን ይችላል ወይም በቃ ምን አይነት በቃ ሽቶ ሊሆን ይችላል ወይም ኢንሰንስ ስቲክ የምንለው ሊሆን ይችላል። ከዛ ምን ያደርጋሉ መሰላችሁ? የተመረተው እንደ ሀገር ሊሆን ይችላል። እንደ ሀገር ኢንዲያ ማለት ነው። ኢንዲያ ተመርቶ እያለ ግን የሚጽፉት የአማርኛ ወርድ ነው። ፍቅር እጣን ይሉታል። ሀበሻ ምናምን ይሉታል። የኛ ሀገር ባንዲራ የኛ ሀገር ሴት ምናምን የምትመስል ነገር ያደርጋሉ። ምንድነው በየሀገሩ ሌላ ሀገር ስትሄዱ ደግሞ ከነሱ ጋር ሪሌት ያደርጉታል ማለት ነው። ምን ይባላል? መልቲ ዶሜስቲክ ነው። ይሄ ይመስላል። ኮስት አድቫንቴጅ ራሱ ላይ ኖር ይችላል ግን ሪስፖንሲቢሊቲ ግን አለው ማለት ነው። ግሎባል አፕሮች ስትራቴጂ ነው ይሄ። መልሱ ይሄ ነው። ቢ ያለው ኢንተርናሽናል ይላል። ኢንተርናሽናል ማለት ብዙ ጊዜ ሆም ፕሮዳክት ላይ ኤክስፖርት የማድረግ ስራ ነው ያለው። ኢንተርናሽናል ማርኬቲንግ ማለት የራስ ወደ ሌላ ሀገሮች መሸጥ አይነት ነው። ኢንተርናሽናል ነው። ሌላው ግሎባል ስትራቴጂ ደግሞ በጣም ኮስት ኤፊሺየንሲ ነው። ዓለም እንደ አንዲት ነው የሚያስበው ዋን ወርልድ ስለሆነ ግሎባል ስትራቴጂ ማለት ስታንዳርዳይዝድ የሆኑ ፕሮዳክቶችን በሁሉም ቦታዎች ይሰጣል። ለምሳሌ ኮካኮላ ከሆነ ኮካኮላ ነው በቃ ታውቁ አንድ አይነት በቃ ስሙ ራሱ አንድ አይነት ያድርጉ። ኮካኮላ አይቀይሩትም ስሙ። ሌሎች ግን ስሙ ራሱ ሊቀይሩት ይችላሉ ማለት ነው። ምንድነው ኮካኮላ እንዳይል ማለት ነው። ሎካል ሪስፖንሲቢሊቲ ትንሽ ነው ያለው ግሎባል ስትራቴጂ። ሌላው ምንድነው የሚለው ዲያሎግ ትራንስናሽናል ትራንስናሽናል ማለት ደግሞ በሁሉም ሃይ አይነት ነው። ኮስት አድቫንቴጅ ይጠቀማል።
በናሽናል ነው ያልፋል። የሆነ ናሽናል አልፎ የሚሄድ ነው። ከስተማይዝድ ነው። በጣም ኮስት አድቫንቴጅ ብዙ ጊዜ ቺፕ ሊሆን ይችላል ማለት ነው። እዛ ኮስት አድቫንቴጁ ዞሮ መልቲ ዳይሜስቲክ ስትራቴጂ ብዙ ብር ለማግኘት የምንጠቀመው ማለት ነው። ሶ ኤኒዌይ ግን ከዚህ ጋር በጣም ቤስት የሆነ መልስ ነው የምንመለሰው። ትራንስናሽናል ይመስላል ግን በጣም ቤስት የሆነው ሎካል ሪስፖንሲቭነስ ያለው በጣም ሎካል ኢምፋሳይዝ ግሎባልም ስለሚለን የትራንስናሽናል አይሆንም። ሁሉም የሚያካትተው መልቲ ዳይሜስቲክ ስትራቴጂ የሚለው MDS ማለት ነው። አሁን ማለት ነው እንደ ቲፕ መጨረሻ ላይ የምነግራችሁ ምንድነው መሰላችሁ? ኪወርዶች አሉ በተደጋጋሚ የሚመጡ እነሱ ዘርዝራችሁ መያዝ። ለምሳሌ MDS ቢሮ ሮል ሞዴል ምናምን ይላል ነበር። ሊደርሺፕ ምናምን ኤክስፔክታንሲ እነዚህ ሁሉንም መረዳት ኪወርዶቹ መያዝ ማለት ነው። በስታቲስቲክስ ያሉ በኢንተርናሽናል ማርኬቲንግ ያሉ በኦፕሬሽናል ማኔጅመንት ያሉ እሱን ሁሉንም መያዝ አለብን። ለምሳሌ ሰከንደሪ ሪሶርስ ፕራይመሪ ሪሶርስ አሉ ዳታ ምናምን ሪሰርች ስንሰራ ሪሰርች ምንድነው ራሱ ምናምን ሁሉንም ማወቅ መረዳት አለብን። የኮርሶቹ ስያሜም ራሱ ይመጣል። ምንድነው ማኔጅመንት ምንድነው ሊደርሺፕ ምን ያደርጋል ሂውማን ሪሶርስ ማኔጅመንት ምንድነው ፎከስ የሚያደርገው ስትራቴጂክ ማኔጅመንት ኦፕሬሽናል ማኔጅመንት ምንድነው በቃ ይመጣልና ሁሉንም መረዳት አለብን። ሁሉንም ከተረዳን ይምጣ እንመልሳለን። ሶ መልካም ፈተና ይሆንላችሁ። ያላችሁ ሐሳብ አስተያየት ስጡን። እወዳችኋለሁ። ሶ በቀጣይ እንደዚህ በሚገርም እንዳቀርብላችሁ የምትፈልጉ ከሆነ ማለት ነው ሐሳባችሁ ስጡኝ። ምክንያቱም ይሄ ቻናል ለብዙዎች ተደራሽ እንዲሆን ለኔም ብርታት ነው። ለምሳሌ እየተከታተላችሁ ሊሆን ይችላል ብዙ ነገር እየተረዳችሁ ሊሆን ይችላል ከዚህ ቪዲዮ ምናልባት ግን ተረድታችሁ ዝም ካላችሁ በቃ አላዩትም በቃ ሊደብረኝ ስለሚችል ብርታት እንድትሆን እየተከታተላችሁ እንደሆናችሁ የማውቀው በምትሰጡኝ ኮሜንት ሐሳብ ለማሻሻል ትልቅ ቻናል ሊሆን ማለት ነው። ሶ ጥሩ ውጤት አምጥታችሁ እንደምታስደስቱኝ ተስፋ አደርጋለሁ። ሶ ታንክ ዩ። ሰብስክራይብ፣ ሼር፣ ላይክ በማድረግ አግዙን። አንድ ላይ ሁሉን ተባብረን እንደግ። መልካም የፈተና ጊዜ ይሆንላችሁ። መልካም የጥናት ጊዜ ይሆንላችሁ። አይዛችሁ ፈታ ብላችሁ እየተዝናናችሁ የሚከብዳችሁ የሚያስቸግራችሁ ነገር ካለ ወይም ቪዲዮ መሰራት አለበት የምትሉት ነገር ካለ ላኩልኝ። በ0923717038 ማድረስ ትችላላችሁ። ከፈለጋችሁ በመሰጅ ከፈለጋችሁ ደውላችሁ ከፈለጋችሁ ኮሜንት ስር በቀላሉ ማስቀመጥ ትችላላችሁ። እወዳችኋለሁ። ደህና ሁኑልኝ። የኡጽብ ቱቶሪያልስ ነው። ደህና ሁኑልኝ። ቀጣይ እስከምንገናኝ መልካም ጊዜ ቸር ሰንብቱልኝ።